ያንን ያየ ነው ለመጀመሪያ ጊዜ እኔ ቪዲዮ ስፖስት። በጣም የሚገርማችሁ ነገር እያንዳንዱ ቪዲዮ ላይ የሸር ኮመንት አለ። የሸር የሆነ ኔጌቲቪቲ የተሞላ ኮሜንት ማለት ነው። ለመጀመሪያ ጊዜ በጣም መልካም በሆኑ ነገሮች የተጠለቀለቀ ኮሜንት ዛሬ ገና ነው የገጠመን። ወንድማችን ናቲ ካለበት የጨለማ ህይወት ወደሚደነቅ ብርሃን ሲሸጋገር የሚያሳይ ቪዲዮ ላይ ማለት ነው። ስለዚህ በዚህ አጋጣሚ በፕሮቴስታንቱ ቤት የፕሮቴስታንት እምነት ተከታይ ሆናችሁ በፕሮቴስታንቱ ቤት ድራማ የሰለቻችሁ በቃ አይደል ጫጫታ የሰለቻችሁ በቃ ልባችሁ ክርስቶስ ኢየሱስን የሚሻ እህት ወንድሞቻችን ባዮ ላይ የዋትስአፕ ቁጥር አስቀምጠናል። ሁላችሁም መልእክታችሁን አስቀምጡልን። የትምህርት ጊዜ እንዲኖራችሁ አድርገን ቤተክርስቲያን እንድታቋት አድርገን ስርዓት ባለው መልኩ ወደ ቅድስት ቤተክርስቲያን እንድትጨመሩ ክርስቲያናዊ የሆነ ግዴታችን እንወጣለን እና ሁላችሁም እዚህ ውስጥ ያላችሁ ወንድሞች ሁላችሁም ይሄ መልእክት እንዳያመልጣቸው የምትፈልጉ ፕሮቴስታንት እምነት ተከታይ ካለ ሼር አድርጉለት። ባዮ ላይ ቅድም እንዳልኳችሁ እንትን አለ የዋትስአፕ ቁጥር አለ እና መመለስ የምትፈልጉ እህት ወንድሞች ብቻ በዋትስአፕ ላይ መልእክታችሁን አስቀምጡልን። በደንብ አድርገን ቅድስት ቤተክርስቲያንን ካለማወቅ ወደ ማወቅ እንድትሸጋገሩ እናደርጋለን እና ሁላችሁም በደንብ ኮፒ ሊንክ አድርጉ። ወንድማችንን ዛሬ እንግዲህ ዌልካም እንለዋለን እና እኔ ቤት ያላችሁ እህቶች ወንድሞች ደግሞ በደንብ አካውንቱንም ፎሎ አድርጉ። ወንድማችንን በደንብ አበረታቱት። ይሄ የምታዩት አካውንት ነው። እሱ አካውንቱ በጋይስ በደንብ ኮፒ ሊንክ አድርጉ። ከመጀመራችን በፊት ሁላችንም በደንብ ኮፒ ሊንክ እናድርግ። ሁላችንም ኮፒ ሊንክ እናድርግ። ሁላችሁም ኮፒ ሊንክ አድርጉ ፕሊዝ። እዚህ ውስጥ ያላችሁት ወንድሞቻችን ሁላችሁም በደንብ ኮፒ ሊንክ በደንብ ሼር አድርጉ ሁላችሁም እና ወንድማችንን እንኳን ደህና መጣ ትሉታላችሁ ሁላችሁም። ወንድማችን ናቲ የክርስቶስ ወይም ደግሞ ዛሬ ቤተክርስቲያን በሰጠችው ስያሜ መሰረት ገብረ ስላሴ ወንድማችንን ሁላችሁም ፎሎ አድርጉት። ሁላችሁም እዚህ ውስጥ አንድም ሰው ፎሎ ማያደርግ እንዳይኖር ሁላችሁም በደንብ ፎሎ አድርጉ። ሁላችሁም ተሟችን አረ ኮፒ ሊንክ አስደርጉ። ምንም ሼር እየተደረገ አይደለም። ሼር ያባት ዲያቆን ፈለማቴዎስ ገብረ ስላሴ እንኳን ደህና መጣ። ከዚህ ወደሚደነቅ ብርሃን የመጣ ወንድማችን ድቅድቅ ከሆነው ጨለማ ወደሚደነቅ ብርሃን የመጣ ወንድማችን እህት ወንድሞቻችን ይህን ኮፒ ሊንኩን 10 ሺህ አንድ ጊዜ ዳርሰው እስኪ ኮፒ ሊንኩን 10 ሺህ እናስገባው። 5600 ይታየኛል አንድ ጊዜ ዛሬ እና ወንድማችንን እናቱን ወይም በክርስትና ስሙ ሰማይ በሚያውቀው ስሙ ገብረ ስላሴን እንኳን ደህና መጣ ወንድማችን በሉት። ፎሎ ያላደረጋችሁት ፎሎ አድርጉት፣ አበረታቱት በሚያስፈልገው ነገር ሁሉ። አንድ ጊዜ 10 ሺህ እናድርገው። ፍቅር በመስጠት ፎሎ በማድረግ ለሰው ልጅ የሚያስፈልገው የእናንተ ፍቅር መስጠት ሰውን ይሄ ጠንካራ ሆኖ እንዲቀር ያደርገዋልና ያው ግድ ነው። ኮፕሊንኩን አሁን 6700 መጥቷል። አንድ ጊዜ 10 ሺህ እናድርሰው። አንድ ጊዜ 6900 7000 ኮፕሊንክ አድርጉት። ኮፕሊንክ አድርጉት። ሁላችሁ ኮፕሊንክ ይደረግ። 10 ሺህ ይግባ። ሼር ይደረግ። ለሰው ሚንጫጫ ይንጫጫ፣ ሚናደድ ይናደድ። ሰው ዳነ ብሎ የሚበሳጭም አካል ካለ ይናደድ። ሼር አድርጉለት። ለአንዴና ለመጨረሻ ጊዜ
ተናዶ ነቅሎ አለቦት አልቅሶ ይወጣል። ስለዚህ ሼር አድርጉለት 10,000 ድረስ 2,000 ይቀረናል። 8,100 ሼር ይደረግ። ቴንኪው። ግን በነገራችን ላይ ስለምትታዘዙም ነው እንዲህም ሼርም እየተደረገ ያለው። ልባችሁ ቅን ነው። ሼር አድርጉት። ልባችሁ ቅን ሙሉ ልብ ናችሁ። 9,000 1,000 ይቀረናል። ሼርም እያደረጋችሁ ኮፕ ሊንክም እያደረጋችሁ አንዳንድ እህቶች ሪፖስት የሚላለና ቀስቱ ምልክቷን የነካችሁ ወንድሞች እህቶቻችን ሪፖስትም ደግሞ አድርጉት። የኔ ወዶች እናንተ ምርጦች ሪፖስት አድርጉት። 9,800 9,900 100 ሰው በሚቀረን 10,000 ቴንኪው። ታብታቡን አንድ ጊዜ 200,000 እናስገባው። ይህ በቃ ግንባሩ ሰፊ የሆነው ልጅን ግንባሩን በሉት በታብታብ ፊት ለፊት ቪዲዮ ያበራውን ሰው ግንባሩ በታብታብ አንድ ጊዜ አስደርግ፣ ችግር የለም። ግንባሩን አንድ ጊዜ 200,000 እናስገባው። ግንባሩን ቶሎ የኔ ወዶች ግንባሩን 108,000 ደርሰናል። 110 111 ጎበዞች 112 ተባረኩ። ታብታብ 114 ቴንኪው። ታብታብ 16 18 19 ታብታብ 20 22 ታብታብ አንድ ጊዜ ግንባሩን የፈልኝ ጭንቅላት 28 ቴንኪው 29 31 70,000 ነው የቀረን። አንድ ጊዜ ታብታብ 70,000 ነው የቀረን። 70,000 ነው የቀረን። 70,000 ነው የቀረን። ታብታብ 60,000 ነው የቀረን። አንድ ጊዜ ግንባሩን በሉት እስኪ ፈለገን ግንባሩን 50,000 ነው የቀረን ውዶች። አለ ናቱ አለ ታብታብ አንድ ጊዜ 200,000 ድረስ የኔ ወዶች እየደረሰ ነው እንደምንም ብሎ። እሺ ቆማችሁ ታብታቡን ቆማችሁ 70,000 ቴንኪው። 30,000 ነው የቀረን። ታብታብ አንድ ጊዜ ታብታብ 80 20,000 ነው የቀረን። የኔ ወዶች እስኪ አንድ ጊዜ እንረባረብ፣ ሁላችንም እንረባረብ። 10,000 ነው የቀረን። እንረባረብ ሁላችንም። ከተረባረብን በጣም ነው ሽቀላው የተመቸኝ። ሲስ በጣም ተመችቶኛል። 200,000 በቃ አመሰግናለሁ። ተባረክልኝ ዲያቆን ታሙዬ፣ በጣም ነው የምናመሰግነው ተወዳጅ ወንድማችን፣ እግዚአብሔር ያክብርልን። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች ሁላችሁም ላይቭ ስትሪማችን እንዳይቋረጥ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ታብታብ ማድረጋችሁን እንዳትረሱ። ወገንታትና ህዝበታት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወገን ዛሬ እጅግ በጣም ደስ የሚል ቀን ነው። ዛሬ በጣም ለየት ያለ ቀን ነው። ምክንያቱም ረዥም ጊዜ እንግዲህ ከዚህ ቅዱስ ቤተክርስቲያን ጠፍታ የነበረችን ነፍስ ዛሬ የመለስንበት ቀን ነው እና እዚህ ውስጥ ያላችሁ እህቶች ወንድሞች፣ እስፔሻሊ ክርስቲያን የሆናችሁት ወንድሞቻችን እንኳን ደስ አለን፣ እንኳን ደስ አላችሁ። ይህች ኦርቶዶክስ ቅድስት ቤተክርስቲያን መሰረቷ ጉልላቷ ክርስቶስ ነው እና የክርስቶስ ቤት ስለሆነች ድራማ አይሰራባትም። የእውነት ነው ወንጌል የሚሰበክባት። ድራማ ተመልክታችሁ ከሆነ ለምሳሌ ብሔራዊ ቲያትር ላይ አንድ የሚተውን ገበሬን ሆኖ የሚሰራ ሰው እየዘራ ሲተውን ልታዩ ትችላላችሁ። እየኮተኮተ ሲተውን ልትመለከቱ ትችላላችሁ። እያጨደ
እህል እያከማቸም ሲተዉ ልትመለከቱ ትችላላችሁ። ከዛ ድራማ ላይ ግን ፍሬ ሆኖ በቅሎ ወደ ገበያ የሚወጣ እህል የለም። ይህች ቤተ ክርስቲያን ደግሞ መሰረቷም ጉልላቷም ክርስቶስ ነው። የእውነተኛው የጌታችን የኢየሱስ ክርስቶስ ወንጌል በእውነት የሚሰበክባት አለት ነች ይህች ቤተ ክርስቲያን። ክርስቲያኖች እንኳን ደስ አላችሁ። ድራማ የሌለባት ይህች ቤት በድራማ ሳይሆን የእውነት የሰዎችን ልብ ለክርስቶስ እያስገዛች እየመለሰች ነው። አሁንም እጅግ በጣም ደስ ብሎናል። የዛሬ ደስታ ደግሞ ለየት የሚያደርገው ምንድን ነው? ምድራዊ ብቻ አይደለም። ምድራዊ ብቻ አይደለም። በአንድ አጥ መመለስ በሰማይ ያሉ መላእክት እንኳን ይደሰታሉ። ዛሬ እኛ ምድራውያኑ በሰማይ ካሉ ቅዱሳን መላእክቶች ጋር አንድ ላይ እኩል የምንደሰትበት እኩል እንደው በቀኑ እጅግ በጣም የምንደሰትበት አጋጣሚ ይሆናል ማለት ነው እና ክርስቲያኖቶች ወንድሞች እንኳን ደስ አላችሁ። እዚህ ጋር ያለውን የወንድማችን ናቲ የክርስቶስን አካውንት ሁላችሁም ፎሎ አድርጉት። ሁላችሁም ክርስቲያኖቶች ወንድሞች ከዚህ በኋላ ከወንድማችን ጎን ልንቆም ይገባል። ወንድማችን እንኳን ደህና መጣ ልንለው ይገባል። እዚህ ውስጥ ያላችሁ ሁላችሁም ክርስቲያን እህት ወንድሞቻችን በአጠቃላይ ሁላችሁም ፎሎ አድርጉት። በጣም የሚገርማችሁ እንግዲህ ወንድማችን ናቲ የክርስቶስ ረዥም ጊዜ ከኛ ጋር በወዳጅነት በጓደኝነት የቆየ ወንድማችን ነው። ከዚህ ቀደም የሌላ ቤተ እምነት አማኝ ነበር የነበረው፣ የፕሮቴስታንት ሙሉ ወንጌል ማለት ነው። ስለ እውነት አሁን እኔ አልጠበቅኩኝም። አንድ ዓመት ነው እንግዲህ በጓደኝነት አብረን የቆየ ነው እና አንድ ዓመት በጓደኝነት አብረን ስንቆይ ዛሬ በዚህች ቀን ናቲ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣል ይመለሳል ብዬ አስቤ አላቅም። እግዚአብሔር በሚያውቀው ብዙ ጊዜ እንዲጨነቅ አልፈልግም። እንደምታውቁት የእኛ ቤተክርስቲያን ነፍሳትን የምታስጨንቅ አይደለችም። ልክ እኛ ሰዎችን መንገድ ላይ ስናገኝ ድምፃችንን ቀይረን ኢየሱስ ምናምን እያለን ድራማ እንሰራም። የሰዎችን ግላዊ የሆነ ፈቃድ ላይ ተመርኩዘን ነው የጌታችን ኢየሱስ ክርስቶስን ወንጌል እየሰበክን እውነትን እንዲያውቁ እንዲረዱ የምናደርገው። ሳይሰላቹ፣ ሳይበሳጩ፣ ሳይናደዱ አናበሽቅበትም። በክርስቶስ ቃል ሰዎችን አንጫንም እና ያው ወንድማችን እንግዲህ ባልጠበቅነው ሰዓት እውነት እኛም ተደስተናል። ወደ እውነተኛው መንገድ ተመልሷል እና አሁንም ልክ እንደዚህ የደከማቸው በየፕሮቴስታንት አዳራሽ ውስጥ ያለው ይሄ ጫጫታ የሰለቻቸው፣ ድራሞ የሰለቻቸው በጣም ብዙ ፕሮቴስታንት ወንድመቶች አሉ። ናቲሻ እና ዲያቆን ናቱ ለእነዚህ ወንድሞቻችን መልእክት ካለ እግረ መንገድን ቃል እንድታረግ ያክል ነበረ። እሺ ያ ቅድም ተናግረዋል እና ከዚህ በፊትም ያው ደጋግመን እንደምንናገረው ፈርሌ ምንድን ነው ህይወታችን ክርስቶስ ነው እና አሁን ጊዜ የምናጠፋበት አይደለም። ሰዎች ምን ይሉናል ወይ ደግሞ እንደው ይሄ ነገር ጥያቄ ኖሮብኝ እንዴት ወደ ቀደመችው እምነት ወይም ደግሞ ወደ ኦርቶዶክስ እንዴት እመለሳለሁ የሚሉ ሊኖሩ ይችላሉ። አዎ አሉ እና ይሄ ፕራክቲካሊ እናውቀዋለን። በውስጥም የሚያወሩን ስላሉ ማለት ነው። እሱ ብቻ አይደለም። በነገራችን ላይ ስፔሻሊ በወጣቶች ደግሞ በሪሌሽን ሆነው ምናልባት ጓደኛቸው ወንድ ጓደኛቸው ሊሆን ይችላል፣ ሴት ጓደኛቸው በእንደዚህ አይነት እምነት ውስጥ ሆነው እንዴት ትተናቸው እንወጣለን አይነት ነገር ማለት ነው። እና አንድ ነገር እንዳንረሳ ጌታችን ሲያስተምር ቀኝ እጅ ብታሰናክልህ ከአንተ ቆርጠህ ጣላት ነው የሚለው እና እውነት ስለ እጅ ነው የሚያወራው አይደለም። እና ስለምንድን ነው በቅርብ ያለ ሰው ወይም ደግሞ ቤተሰብ የፈለገውን ይሁን የአካባቢ ሰው ያልሆነ እምነት ውስጥ እንድትሆንና ለነሱ ሼም ብለህ ትክክለኛ ያልሆነውን ዘመን አመጣሽ ሰው የፈጠረው እምነት ውስጥ ከሆንክ አንተ ተቆርጠ ከምትጣል እነሱን ትታቸው ወደ ቀጥተኛዋ ሂድ ነው እንግዲህ ቃሉ ሲናገር። ስለዚህ ልክ እንዴት ነው ዕብራውያን 4:16 ላይ እንደሚለው ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት በእምነት እንቅረብ ይላል እና በእምነት እንግዲህ ዙሪያችሁ ያለውን ትታችሁ ለምን የሚያዋጣው በኋላ በፍርድ ቀን ያለ እሳት አለ እና ወደዛ መጣል በጣም የሚያስፈራው አይደለ? ስለዚህ በድፍረት በእምነት ለመምጣት ሞክሩ እና ደግሞ በውስጥ አውሩን። ቅድም ደግሞ ፈለይ ሲናገር ነበር። አይ ቲንክ ቁጥር አስቀምጠህላቸዋል መሰለኝ እና ከዚህ በኋላ እንደውም ስራችን እናንተ ላይ ነው የሚሆነው ለማለት ነው። መልካም ናቱ። በጣም ነው የማመሰግነው። ጊዜ ያክብርልን።
ቃልዮትን ያሰማልን። ከመቀጠላችን በፊት ይቅርታ እርግጠኛ ለመሆን ያክል ሊቀ መዘምራን ቴዎድሮስ ዮሴፍ የሚል አካውንት እውነት የሊቀ መዘምራን ነው? ሰላም ለእናንተ ይሁን። ፈለገ ወንድማችን አይደለም፣ ፋን ነው ምለው ደጋፊ ነው ነው። እሺ ወንድማችን፣ በቃ ማለት የምትፈልገው ነገር ካለ ለአንተ መድል እንስጥ። አይ ስለምወድ ነው የገባሁት እና ዲያቆን ጻዲቁ ዘቁስቋም የሚል አካውንት ነው። ከዚህ በፊት ከወላይታ ታገኛለህ። ቪዲዮ ሰርተናል። ወንድማችን አቤት እንዴት ነህ? ታይሻው ሰላም ነው። ሎ አይመላጋ ሚዲቲ ሎ ኢየሱስ መልካ ላቴ እንኳን ደህና መጣ የኔ አባት። ስላገኘው በጣም ደስ ብሎኛል። እንኳን መጥተው ተናወቁት። ሌላ ጊዜማ በደንብ ትገባለህ፣ እናወራሃለን። እሺ እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ የኔ አባት። ኦኬ ዮሐድን ግን ለምንድን ነው ዲያቆን ዮሐድ ብለን የማንጠራው? እኔ እኮ እስከ ዛሬ በቃ ግራ ገባው። ዲያቆን ዮሐድ እንዴት አለው? ጵጵስና አገኘ እንዴ? ስንገናኝ እኔ ዲያቆኑ እያልክ አይደል ነፍሴ የምታስጨንቃት? ጋይስ ይኸውላችሁ ልክ እንደዚህ ተሰብስበን ምሳደን በዳ ምናምን ስንል ህብረቱ ላይ ኖ እናንተ ላትባርኩት እኔ የሚባርከው ነው የሚለው ጀለስ። ታዲያስ እናሳብል እናሳ ባለፈው ያመመኝ እሱ ባርኮት አይደል እንዴ? ምን ጥርስህን ነው? እና ታዲያ ሳይገባው የሚቀርብ ካለ ስታቦካው ምንድነው ተስገብግበ ስትበላ ያው ድድህን አጠ ነበር። ኧረ እሱ ወደ ሆዴና መመኝ ያለው ሌላ ነገር አላለም። ኧረ ስንት ሳምንት መሰለ ድዱን እንዲህ ሳይባረክ ወይ አንዴ አልተባረከም ምናምን እያልኩት አንተ ካለ እባክህ ይባረካል ምናምን አለ። እኔ ሳልባርክ ከበላ እንግዲህ የራሱ ጉዳይ አልኩት። 2 ሳምንት ነው ሆስፒታል ሲመላለስ የነበረው። ለለትም እንደዚህ ባርከት ትሰጠልኛለህ። ልደትሻ የልደትማ መልሶ ጉድ ነው የሚሰራ። ዮሐድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። ናትሻ ማውራት አይችልም እንዴ? ይችላል። ያው አይናፋር ስለሆነ ይችላል እንዴ? ጀግናው አይ ጀግናው እንዴት ነህ? እኔ ደህና አድርጌ ቴስት አድርጌ ነበር የሆነ ቀን ለፍቷል። ዮሐድ አንተ ረስተህ ነው። ኧረ ናዙ ታሪክ አታውቅም። ያረሰውት ላነሳው ነበር። እንደውም አሁን ስማ ናቲሻ ናታነሳው እኔ ይኸውልህ የሆነ ሰዓት የመጀመሪያ ሰውን ስንተዋወቅ የሆነ ባዋ የሚባል የሆነ ትልቅ ጂም ቤት አለ እና እዛ ጋር እስኪ የሆነ ጁስ እንጠጣ ብለን አይ ቲንክ ዮሐድ ግጥሚያ ምናምን የነበረን ሰዓት ነው አይደለ? ከልሳነ ተዋህዶች ጋር ግጥሚያ ምናምን የነበረን ሰዓት ትሬኒንግ የነበረን እና ተያይዘን ከትሬኒንጉ በኋላ ነው እንጂ ተያይዘን አስታውሳለሁ። እንደ አንተ ልጁን ወደኋላ ወደፊትም አሻግሮ ነው የሚያየው። ከትሬኒንጉ በኋላ ነው አለ። እሺ ከዛ በኋላ ወንድማችን ዮሐድን እንደውም ናቱ የመጀመሪያ ጊዜ አይ ቲንክ ዲያቆን አስታውሳለሁ ይጠይቃቸው የነበሩ ጥያቄ የመጀመሪያ ጊዜ ጠየቀኝ እኔን ስለ ስዕላትና ስለ ስግደት ነበረ እና እስቲ ዮሐድ አንተ ደግሞ እስቲ በሌላ አንግል ደግሞ ሲመረዳት ያለበትን ነገር እስቲ ንገረው አስረዳው ብለህ ነው። አምልጦ ነበር። አይ ኪዳነ ምሕረት ረዳች ግን ናቱዬ
ይኸውልህ ናዚሻ ምን እንዳደረገ ልንገርህ። ደረጃው እንደዛ ነው። ልጅ ምን ማለት ነው? ጭራሽ ኤቲስት አድርጎ ጠበቀን። ለእኛ እንመለሳለን። ይኸውልህ ናቲ ከዛን ሰዓት አይ እኔ በክርስቶስ አምናለሁ ግን ስዕልና ስግደት ብቻ ነበር እያለ ያለው። ከሔዋኒ ጋር ትንሽ ተጨቃጭቆ እንመለሳለን። እንደውም እኔ በቃ አላምንም ምስክርነት ትጠላለህ ስለ ሕይወት ጀግና ባሩክ መለሰው። እኔ በቃ በዚህ አጋጣሚ ኤቲስት ነው መሆኑ የአንተ ትምህርት ይቅርብኝ ነው። ከዛ በኋላ ይቅርብኝ ትምህርት የተመችቶት ነው። እና ምን መሰላችሁ የጠየቀኝ እግዚአብሔር ይቅር ባይ ነው ወይስ አይደለም? እንዴ ይቅር ባይ ነው እንጂ ይቅር የሚል ከሆነ ለምን ኤቲስት አልሆነ? ፕሮ አልነበርክ እንዲ አሁን አሉ ትቼዋለሁ፣ ኤቲስት ሆኛለሁ። ይመቻ አንድ ስቴጅ ነው፣ ይሄ ጥሩ ነው አልኩኝ። እና እውነት ለመናገር በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳ ወደ እውነተኛይቱ የጌታ ቤተክርስቲያን እንድትቀላቀል እግዚአብሔር አምላክ ስለረዳ እግዚአብሔር እናመሰግናለን ስላንተ። እና ደግሞ ፍጻሜ እንዲያሳምርልን። ያው የሰው ልጅ ይጀምራል፣ ብዙዎች ይጀምራሉ፣ የሚጨርሱት ግን ጥቂቶች ናቸውና ከነዛ ከሚጨርሱት ወገን ሁላችንም ያድርገን። አንተም እንድትሆን ጨራሽ ጀማሪ እንጂ ጨራሽ ማለት ጨራሽ እንጂ ጀማሪ ብቻ እንዳትሆን እግዚአብሔር አምላክ በጸጋው ይርዳ ያግዝ። ቅዱሳን ደግሞ በመልቻቸው በረድኤታቸው ያግዙ እና በጣም ደስ ይላል። እውነት ለመናገር በጣም ደስ የሚል ልጅ ነው። ባይዞ ናቲ ማለት እንደ ግዝፈቱ አይደለም፣ ትሁት ነው፣ ደስ የሚል ግዝፈቱ ባይዞ አይጣለሁ። ተሳቃችሁ ነው የምትሄዱት፣ ግን ደስ የሚል ልጅ ነው እና በጣም ደስ ብሎኛል። ናትሻዬ እሺ፣ አዴ በጣም ነው የማመሰግነው። አዴ ለፍቷል፣ ለፍቷል፣ በጣም ለፍቷል። የዛኔ ነው ሊያስወጣ ለፍቷል። አይ ለፍቷል። እኔ ነኝ የዛኔ አውቄ ያጣመንኩበት ነገሮቹን ተረድቼ ነው መለሰ እኮ እኔ የጣልኩት መሰረት ነው እዚህ ያደረሰው። ናቲ ቢሆን አስልሞ ነበር እስካሁን። ኧረ እኔ የዋድ ራስህ ያስታወስክ። እኔ በጣም ያቺ ቀን እኮ የምትረሳ አይደለችም። ጋይስ ምን መሰላችሁ? የመጀመሪያ ቀን ትውውቅ ነበር የዛን ታይም እና ናቲሻ አንዳንዴ ከጎን አይጠፋም። ሁልጊዜ እኔ በሄድኩበት ሁሉ ቦታ ይሄዳል ምናምን እና የኳስ ግጥሚያ ከልሳነ ተዋህዶች ጋር ትሬኒንግ ነበረን። ግጥሚያ ስላለን ዝግጅት ትሬኒንግ ሁሉም ተሰብስቦ እነ ይዋዴ እነ ናቱ አንትሽ እመጣለሁ እያለ ቀጥሮን ይጠፋ ነበረ። እንድንመጣ ነው መሰል ዮኒ ፓፓ ነበሩ ምናምን እና ሁሉም በቃ ሰብሰብ ብሎ እዛ ጋር ያው ትሬን ከሰሩ በኋላ ጁስ የዋሪ እግረ መንገድህን አንድ የረሳሁትን ነገር አስታወስከኝ። በነገራችን የዛን ሰዓት ተመስገን አልረሳልህም። እኔን ገፍትራ የጣልክበት መንገድ እኔ ጌታዬ በስመ አብ ወወልድ እንዴ አንጋግጠ ነበረ። ያኔ ፕሮቴስታንት እያለ የያዘብኝን ቂም ሜዳ ላይ ተወጣው። ክርስቲያን አይደለ እንደ አንተ ቂም አለ ደሙ ስለሆነ እናቱዬ ወዳለው ዲያቆን እየክበረልኝ ተሙ እናመሰግናለን። እግዚአብሔር ያክብርልን። ያው እናቱ አሁን የጀመርከው መንገድ ቀላል ነገር አይደለም። እዚህ ውስጥ ያሉ ወንድሞች አንተን እንኳን ደህና መጣ እያሉ ያሉት በነገራችን ላይ እንዲህ ቀላል ወደ ሆነ ህይወት አይደለም። ሁሉም ነገር ከባድ ነው የሚሆነው። አሁን ከዚህ በኋላ በጣም ብዙ ነገሮች ቻሌንጅ ይሆናሉ። በብዙ ነገር ትፈተናለህ። አሁን እዚህ ጋር ተሙም ስላለ ብቻ ሳይሆን ወንድማችን ተሙ ወደዚህ ቅዱስ ቤተክርስቲያን ከተጨመረበት ዕለት ጀምሮ ይገጥሙት የነበሩትን ፈተናዎች ከመጀመሪያዋ ሞመንት ጀምሮ
ከአጠገብ ከነበሩ ሰዎች መካከል አንዱ እኔ ስለነበርኩ አይ ነበር እና በጣም ከባድ ነው እውነት ለመናገር ከፕሮቴስታንት ቤት ወደ ተቀደሰችው ኦርቶዶክስ ቅድስት ቤተክርስቲያን የሚመጡ ሰዎች በጣም 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 በብዙ ነገሮች ይፈተናሉ። ከዛ ሲመጡ ክርስቲያኖቶች ወንድሞች የሞቀ ነገርን ነው ትተው የሚመጡት። የሞቀ ማለት ገንዘብ ያገኙ የነበሩ ሰዎች፣ የሞቀ ትዳር የነበራቸው ሰዎች፣ የሞቀ ህይወት የነበራቸው ሰዎች የሞቀ ሁሉ ነገራቸውን ትተው ነው ወደዚህ ይመጡት፣ ሁሉን ትተው ማለት ነው። እና በጣም ብዙ ነገሮች ይፈትናሉ። እና ናቱ በደንብ መጠንከር አለብህ። ክርስቶስ ስለኔና ስለአንተ ብሎ ሁሉን ትቶ ነው ወደዚህ ምድር የመጣው፣ ሰማያዊ ዙፋኑን ትቶ ማለት ነው። እና አንተም ደግሞ በዚህ ምድር ላይ ስለ ክርስቶስ ብለህ አንዳንድ ነገሮችን እንደተውክ ለራስ አሳምነ እንደዛ ቆጥረ በጣም በክርስትናው ልትጠነክር ይገባል። ምናልባት አሁን ላይ ከዚህ ችለት ጀምሮ እንደ በፊቱ ገንዘብ ላታገኝ ሊሆን ይችላል። የብዙ ሰዎች መልካም የነበረ አስተያየት ሊቀየርብህ ይችላል። እና ያን ሁሉ ለክርስቶስ እንደሆነ አድርገህ እየቆጠርክ ልትጠነክር ይገባል። ናቲሻ የክርስትና መንገድ እንዲሁ አልጋ ባልጋ አይደለም። እና ወንድማችን እንኳን ደህና መጣህልን። በዚህ አጋጣሚ ለሁላችሁም ፕሮቴስታንቶች ወንድሞች ክርስቲያናዊ የሆነ ግብዣን እንጋብዛችኋለን። ኦርቶዶክስ ቤተክርስቲያን ዲስከቨር አድርጓት። ይህን መልእክቴን የማስተላልፈው ለደከማቸው ፕሮቴስታንት እህት ወንድሞቻችን ብቻ ነው። ለደከማችሁ ስለ እውነት በቃ ፈውስ እናገኛለን ብላችሁ እረፍት እናገኛለን ብላችሁ የሆነ አዳራሽ ሄዳችሁ ይሄ ቪአይፒ ወንበር ነው ተነሱ የተባላችሁ እንደዛ ተብላችሁ ውስጣችሁ የተከፋ በጣም ትልቅ የህይወት ጥያቄ በህይወታችሁ ውስጥ እየተፈጠረ ነገር ግን መሰረት የሆነ እንኳን የመጽሐፍ ቅዱስን መረዳት በሚገባ ያላገኛችሁ በየአዳራሹ ያለ ጫጫት የሰለቻችሁ እናንተ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት እህት ወንድሞቻችን በቃ በየትኛውም አይነት ሁኔታ ላይ ሆኑ በቃ ልባችሁ ግን ረግቶ ኦርቶዶክስ ቤተክርስቲያንን ማወቅ መረዳትና ወደ ተቀደሰው መንገድ መመለስ የምትፈልጉ ከሆነ ባዮ ላይ የኔ ባዮ ላይ ይሄው አካውንቴ ፈለገ አትናቴዎስ የቲክታክ አካውንቴ ባዮ ላይ የዋትሳፕ ቁጥር አለ። ያንን የዋትሳፕ ቁጥር እየነካችሁ ከኛ ጋር ማውራት ትችላላችሁ። ነፍሳትን እናጠቃለን፣ ግዴታችን ነው። ይሄ ክርስቲያን የሆነ ግዴታ ነው እና የሰለቻችሁ የደከማችሁ ይሄ እረፍት እናገኛለን ብላችሁ አዳራሽ ገብታችሁ ጩኸት የሰለቻችሁ ጫጫታ የሰለቻችሁ ከአመት እስከ አመት አክስትሽ ገሊት አይደለች አጎትህ ገሊ አይደለ እየተባላችሁ በተስፋ እንጀራ ይኖራችሁ በህልም ይኖራችሁ ፕሮቴስታንት ወንድሞቻችን ከህልም ዓለም ወጣችሁ እውነተኛውን ጌታ ክርስቶስ ኢየሱስን ማወቅ የምትፈልጉ ከሆነ እኛ አክስትሽ ገሊት አይደለች አጎትህ ገሊ አይደለ እያለን አይደለም። እሺ የክርስቶስን ቃል እየነገርናችሁ መጽሐፍ ቅዱሳዊ የሆነ ጥያቄ ካላችሁ በዛ መጽሐፍ ቅዱሳዊ ሐሳብ ላይ እየተወያየን እያወራን ወደ እውነተኛው ወደ ተቀደሰው መንገድ እንድትመለሱ እንፈልጋለን። ልባችሁ የሚሻውን ለዘመናት ሲናፍቅ የነበረውን ክርስቶስ ኢየሱስን እንድታገኙት እንፈልጋለን። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት እንዲህ አይነት የተስፋ እንጀራ የለም። እኛ ቤት እንዲህ ዝም ብሎ በህልም መነዳት የለም። እኛ ቤት ጉምን የሚዘግን ሰው የለም። በደመና ላይ ዝም ብሎ እረማመዳለሁ ብሎ የሚንጠለጠል ሰው የለም። ኦኬ ልክ እናንተ አንድ እርምጃ ብቻ ተራምዳችሁ ቅድስት ቤተክርስቲያን ለማወቅ ፈቃደኛ ሆኑ። አክስትህ ገሊት አይደለች እንደውም የቤት ቁጥርህ 10 ምናምን እንደዚህ ቁጥር አይደል ብለን እየሰከሰን አይደለም እንደው ወደ ክርስቶስ ቤት እንድትመጡ የምንፈልገው። በዚህ አጋጣሚ ፕሮቴስታንት ሆናችሁ በሱሱቲ ውስጥ ያላችሁ ፕሮቴስታንት ሆናችሁ ከባድ በሆነ ልምድ ውስጥ ያላችሁ ተወች ወንድሞች ፕሮቴስታንት ሆናችሁ ሰላም አታችሁ በቃ የክርስቶስን ቃልም እንደው አልገባ ብሏችሁ የሚነገረው ሌላ የሚነበበው ሌላ ሆኖባችሁ ከአዳራሹም ርቃችሁ በቃ እኔ እንደውም የትም ህብረት አላረግም የምትሉ ፕሮቴስታንቶች አላችሁ እናውቃለን። ግድ የላችሁም በውስጥ አውሩን። ይኸው ዋትሳፕ ላይ የዋትሳፕ ቁጥራችንን ባይወል ያስቀምጠናል። እናንተ በዛ የዋትሳፕ ቁጥር በውስጥ ገብታችሁ አውሩን። በቻልነው አቅም የምንችለውን ያክል እናግዛችኋለን የምንችለውን ያክል። ነገር ግን እኛ ድራማ እየሰራን አይደለም። ቅድም እንዳልኳችሁ ከኦርቶዶክስ ቤተክርስቲያን በጣም ብዙ ሰው ፈልሶ ሄዶ ኦርቶዶክስ ቤተክርስቲያንን ሳያውቃት በጣም ብዙ ሰው ድሮ ጫት ቅም ነበረ እና በቃ እንደው ጌታን ሲቀበል ተኩ ድሮ አጨስ ነበረ ምናምን። ቤተክርስቲያን ጫት ቃሙ ብላ ላስተማረች፣ ሲጋራ ጭሱ ብላ ላስተማረች። ቅድስት ቤተክርስቲያን ከእግዚአብሔር ውጪ ድንግል ማርያምን እናመልካለን አላለች።
ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያትን እናመልካለን አላለች። ቤተ ክርስቲያን የማታሰብረው ነገር ታስተምራለች ይሏቸዋል። ስለ እነሱ አስተምህሮ ስህተት እንዳታዩ ኦርቶዶክስ ቤተክርስቲያንን ሞክ ያደርጉላቸዋል። ባይዘው የፕሮቴስታንቲዝም ህልውና የጸናው በዛ ላይ ነው። የፕሮቴስታንቲዝም ህልውና የጸናው ሁላችሁም ፕሮቴስታንቶች ታውቃላችሁ፣ ስለ ኦርቶዶክስ ቤተክርስቲያን መጥፎ ነገር በማውራት ላይ ብቻ ተመርኩዞ ነው። ይዋቸው ለግንድ ሲሰግዱ ይዋቸው አንገታቸው ላይ መስቀል። በጣም የሚገርማችሁ ነገር እንዲህ አይነት ብዙ ማህተብ በፕሮቴስታንት አዳራሾች ተበጥሷል። በአንገታችን እኮ ያደረግነው የክርስቶስን መስቀል ነው። በጣም የሚገርም ነገር በአንገታችን ያደረግነው የክርስቶስ መስቀል ሆኖ ሳለ ግን አንቲ ኦርቶዶክስ ቤተክርስቲያን አስተምሮ የሆነን አካሄድ የሚሄዱ ሰዎች፣ አንቲ ክራይስት የሆኑ ሰዎች፣ ከክርስቶስ ተቃራኒ የቆሙ እነዚህ ሰዎች ለእነሱ ትልቅ ድል ስለሚመስላቸው አንገታቸው ላይ ያለውን ማህተብ ይበጥሱታል። ቸርቻቸው ላይ ግን ትልቅ መስቀል ሰግለው ደግሞ ይጠብቋቸዋል። የሚያደርጉትን አያውቁም። ትምህርታቸው ምን እንደሆነ አይነግሯችሁም። የሚሏችሁ ነገር ግን ብቻ ከኦርቶዶክስ ቤተክርስቲያን ጋር የሚያገናኛችሁን ነገር ማቋረጥ ነው የነሱ ፍላጎት። አለቀ። አንገታችሁ ላይ መስቀል አድርጋችሁም ከሆነ በጥሱት ነው የሚሏችሁ። አዳራሹ ስትገቡ የሆነ ትልቅዬ በፕላስቲክ የተሰራ የሆነ መስቀል ያስቀምጡ ይጠብቋቸዋል፣ ወይ በእንጨት የተሰራ ትልቅዬ መስቀል ያስቀምጡላቸዋል። ይሄ አንገታችሁ ላይ ያለውን ማህተብ በጥሶ ጭንቅላት እየነካ እንዲህ እየወዘወዘ ሰው የሚጥለው ሰውዬ ቲተሩን ፊርማውን ሲያስቀምጥ ማህተቡ ላይ መስቀል ያለው አድርጎ ደግሞ በወረቀት ይሰጣቸዋል። ዛያቭ ነው አይዲያ። ምን እያስተማሩ ነው? ምንድን ነው ትምህርታቸው? በጣም ብዙ ሰው ሳያውቅ ነው የሚሄደው። ቀደም እንዳልኳችሁ የድራማ ቤት ስለሆነ ብሔራዊ ቲያትር ላይ ወይ አንድ ፊልም ላይ አንድ ገበሬ እያረሰ ሊተውን ይችላል፣ እህል እያጨደ ሊተውን ይችላል፣ እየዘራ ሊተውን ይችላል። ነገር ግን በቅሎ እህል ሆኖ ወደ ከተማ ወጥቶ የሚሸጥ ነገር ግን አይኖርም። ይህች ቤተክርስቲያን ግን መሰረቷም ግሉላቷም ክርስቶስ ነው። በእውነት ላይ ነው የተመሰረተችው። የእውነት ነው የሚታረሰው፣ የእውነት ነው እህል የሚበቅለው፣ የእውነት ነው ታጭቶ፣ የእውነት ነው እህል የሚወጣው። ሰዎች የሚመገቡት ጣፋጭ የሆነ የክርስቶስ ቃል የእውነት ነው የሚወጣው። እና እኛ እዚህ ጋር ገምተን አይደለም ኑ የምንላችሁ። እንደውም የሆነች ቀይ ሴት በህይወታችሁ ትታየናለች እያለን አይደለም የምንጠራችሁ። ፕሮቴስታንቶች ወንድሞቻችን፣ እናንተን እንዲህ በህልም እንጀራ መንዳት አንፈልግም። እናንተ ክርስቶስ ዋጋ የከፈለላችሁ ነፍሳት ናችሁ። ክርስቶስ ዋጋ በከፈለለት ነፍስ ላይ መዘበትና መቀለድ ዓላማችን አይደለም። ይልቁኑ እንደ ጌታችን እንደ ክርስቶስ ኢየሱስ ሐዋርያት የክርስቶስን ወንጌል ብቻ መስበክ ነው የኛ ዓላማ። አክስትህ ገሊት አጎትህ ገሊ አይደለ? የሆነች ቀይ ሴት ትታየኛለች። ማናት? አየለ ማን ነው? አጎቴ ነው ምናምን አይነት ድራማ አንፈልግም እኛ። በቃ የደከማችሁ በየአዳራሹ ያለ ጫጫት የሰለቻችሁ ሃይላንድ ላይ ማስቲካ ለጥፈው ይሄን ውሃ ወደ ወተት እንቀይረዋለን በኢየሱስ ስም እያሉ ፓውደር ማስቲካ ላይ ለጥፈው እየነቀነቁ እናንተ እውነተኛ የሆነውን የክርስቶስን ቃል ረስታችሁ ትሪክ እያሳዩ አዳራሽ ውስጥ የሚያስቀምጧችሁ፣ አዳራሽ ውስጥ አስቀምጦ ኪሳችሁን የሚያጥቡ ሰዎች ባሉበት ቦታ ላይ በጣም የተሰለቻችሁ፣ በቃ እውነተኛውን ጌታ ኢየሱስ ክርስቶስን ልባችሁ የሚሻ ክርስቶስን የናፈቃችሁ ሰዎች ባዮ ላይ የዋትሳፕ ቁጥር አስቀምጠናል። በዛ ቁጥር መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እናወራችኋለን። ዛሬ እንግዲህ በወንድማችን ናቱ በእሱ መመለስ የተነሳ ዛሬ ለዛን የተሰባሰብነው። ያብ እንኳን ደህና መጣ ተወዳጅ ወንድማችን ያብዬ። ያው ናቱን ከሚያውቁት ወንድሞች መካከል አንዱ ያብ ነው እና ወንድማችን ናቱን እንኳን ደህና መጣ በልልን። በዛው ማስተላለፍ የምትፈልገው መልእክት ካለ ናቱዬ እድል ሰጥቻለሁ። እሺ፣ እንኳን ደህና ቆያችሁ ሁላችሁም። ዛሬ ያው በጣም ደስ ብሎኛል። የምር ከልቤ በጣም ነው ደስ ያለኝ። የናቲም ወዳጅ ነኝ፣ እንተዋወቃለን። በጣም ትሁትና ታዛዥ የሆነ ልጅ ነው። ከአንድም 2-3 የተገናኝተን ያው ካየሁበት ነገር አንዱ ነው እና በጣም ደግሞ ዛሬ ደስ ብሎኛል። እንኳን ደስ አለ ናቲዬ። በጣም በጣም የምር ደስ ብሎኛል። ቅድም ቪዲዮ እያየው ነበርና ላይቭ ስገባ ያው ቀጥታ አንተንም ስላገኘው ደስ ብሎኛል። እንኳን እግዚአብሔር ረዳ፣ እንኳን መጣህልን። በጣም ነው የምንወድህ የምናከብረህ። በምትፈልገው ነገር በሙሉ ከጎና አለን። እኔም በማስፈልግ ጊዜ ከጎና አለው። ያው የተለያዩ መንፈሳዊ ቦታዎችን አብረን እንሄዳለን ናትዬ። በደንብ ደግሞ ኦርቶዶክስን ገባ ብለን እንድታውቃት ደግሞ ያው በተግባር ደግሞ በምንችለው መልኩ እንተጋገዛለን። አንተ የምታግዘኝ ነገር ይኖራል፣ እኔ የማግዝ ነገር እና በጣም በጣም ደስ ብሎኛል። በጣም ነው የምወድህ የማከብርህ። ያው ብዙ ንግግር ስለማልችል ነው እንኳን ደስ አለ ለማለት ነው ወንድም።
በጣም ነው የማመሰግነው። ያው ጋብዬ በጣም ነው የምናመሰግነው። ተወዳጅ ወንድማችን ኑርልን። እጅግ በጣም የምንወድ ክርስቲያኖቶች ወንድሞች፣ እዚህ ውስጥ ያላችሁ እህት ወንድሞቻችን፣ ያው ለእናንተ አይናገርም፣ አዲስ የመጣ ወንድማችን ነው። ስለዚህ ሁሉም ወንድማችንን ሰፖርት ሊያደርገው ይገባል። ፎሎ ማድረግ የምትችሉ ወንድማችንን ፎሎ በማድረግ ከዛ ውጭ እንደው ለመቁረብ ያለ ልብስም ሊሆን ይችላል እንደው እቺን ነገር እንደው ሰፖርት ካደረግን ብላችሁ ማገዝ የምትችሉቶች ወንድሞች ካላችሁ በውስጥ መስመር ሁላችሁም እየገባችሁ አግዙት። ናቲሻ እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እኔ በዚህ ይቅርታ ይህን አካውንት ስላስገባኝ ወንድማችን ለምንድን ነው እኔን እንደዚህ የምታሰቃየኝ? አሁን ካልጠፋ ፎቶ ለምንድን ነው እኔን ፎቶ እንደዚህ አድርገህ መገበው? እስታውስ ምን አይነት እኔ ቆይ በትልቁ አድርጌ ላሳይ በእናትህ። የታለ እስታውስ ደግሞ ይኸውልህ እንደው በእናትህ ፎቶን እንዴት እንዳደረገው ወንድማችን ማይኩን ክፈተው። እያወራ እኮ ነው አይሰማም። አቤት ምን አርግ ነው የምትለኝ? ለምንድን ነው የምታሰቃየኝ ወንድማችን? አሁን ካልጠፋ መልክ አሁን የኔ ፎቶ ጠፍቶ ነው እንደዚህ አይነት ፎቶ የምትጠቀመው? ደግሞ በጣም ከባድ። እኔ በጣም ብዙ ሸራ ይቻለሁ። እንደዚህ አይነት ሸር ግን እኔ ገጥሞኝ አያውቅም። ኧረ ሸር አይደለም። ምንድን ነው የሚለው የጻፍከው ስም? ኤስታውስ። ምንድን ነው ኤስታውስ? ኤስታውስ ናዝሬት ገብርኤል ላይ ማለትም በየ3 ወሩ ጉባኤ ሲዘጋጅ ጊዜ መሪ ቃል አለ። ምንድን ነው አንዱ ኤስታውስ ነበረ። እሺ ፎቶ የለ ምንድን ነው እንደዚህ ያደረገው? እኔ ማለት ምንድን ነው ችግር? ምን አርግ ነው የምትለኝ? የሚወደድ ሰው እኮ ይደረጋል። ከየት ቤተ እምነት ነው የመጣ? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ጭራሽ ኦርቶዶክስ ቤተክርስቲያን አማኝ ሆነ ነው ፎቶዬን እንዲህ የምትጫወተው? ምን ልትል ነው ተመስገን? አይ እንትኑን ወድጄው ነው። አንገት ቀና አስደራረጉን በኤዲቲንግ ነው። ኧረ እንደው እኔ እኮ ምንም አይሉት ነገር አለ። አንተ በእኔ ስም የተከፈተ ማአት አካውንት አይቼ በጣም የተገረምኩት። በቃ በጣም አያምራል። ሰው ለሚወደው ለወደደው ሰው የፈለገውን የማድረግ መብት አለው እና ኤስታውስ ቴንኪዩ ወንድማችንን በዚህ መልኩ ስላሳየው። ችግር የለም ተሙ። የአንተ ፎቶ እንዴት ኤዲት ተደርጎ ስክሪንሻት አድርጉልኝ። በነገር እታች ነው ማስወረደው። ቆይ እታች እንዴ! ጭራሽ ስክሪንሻት ልታስደርግ ነው? ወይ መድኃኒዓለም። እሺ ጋይስ እየመሸ ስለሆነ ናቲ ወንድማችን እንዳናቆየው አንድ የመጨረሻ ሰው እንቀበልና ወንድማችን እንሰናበተዋለን። ያሬድ እንዴት አለ? ሰላም ፈለገዬ፣ ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ወንድማችንን እንግዲህ እንኳን ደህና መጣ ብለው ያሬድ እንግዲህ ናቲያችን እንኳን ደህና መጣ ወደዚች ወደ ብርሃን የሆነች ቤተ እምነት ኦርቶዶክስ ተዋሕዶ እንኳን ደህና መጣ። እንግዲህ በቤቱ ያጽናክ ማለት ትፈልጋለሁኝ። አመሰግናለሁ ድል ተሰጠኝ። ያሬድ እናመሰግናለን። በጣም ሰዓቱ ስለመሸ ናቲ ወንድማችንም እንዳይደክመው ቤተክርስቲያን ስለሆነ የዋለው መጨረሻ አንድ ወዳጁን ብቻ እንጋብዝና እንኳን ደህና መጣ ይለዋል። ያው ወንድማችን ናቱ በጣም ብዙ ወዳጆች፣ በጣም ብዙ ወንድሞች አሉት። በሱ መመለስ በጣም ብዙ ሰዎች ተደስተዋል። ከተደሰቱ ሰዎች መካከል ደግሞ አንዱ ወንድማችን ኢዮብ ነው። ወንድማችን ኢዮብ በእውነት
ዛሬ እምባን የተናነቀው በናቲ መመለስ እና እሱም የእንኳን ደህና መጣ ማለት የሚፈልገው ካለ እና ደግሞ ለናቲም ማስተላለፍ የምትፈልገው መልእክት ካለ ወንድማችን እዩ ፕሊስ እዚህ ጋር እና መልእክትን አስተላልፍ እባክህ። እና እዚህ ጋር ግድ የለ አይዞህ ና የማሳድገው ልጅ ነው ያለው ትታያለህ። ዛሬ ገና ነው የመጡት። ናትዬ እንኳን ደስ አለ፣ እንኳን ተወለድክ። ያው አብረን ነው ዛሬ። ያው ፕሮግራሙ ላይ ቆይቼ ነው የተገኘሁት ስራ ነበረኝ። ለሱ ይቅርታ ይደረግልኝ። በጣም ነው መሰግነው ዮባ በጣም ብዙ ጊዜ አካክሻለሁ። በግብዣው አካክሻለሁ። አይተሃል እንግዲህ። እውነት ነው። መምህር አንድ መዝሙር ለምን ጋብዞልኝ አልወጣም? እሺ እንዘምራለን። ምንም ችግር የለም። ናቱ ምን የሚለው መዝሙር እንዘምር? በአንተ ምርጫ የተወደደ ቀን የሚለው እንዘምራለን። እንዴ ግዴታችን ነው፣ እንዘምራለን። ታሙ በስተመጨረሻ ማለት የምትፈልገው ነገር ካለ ድልን ስጥ። መዝሙር እስኪከፈት መዝሙሩን ክፈተው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ደግሜ ሰላም እላለሁ። ወንድማችን ናቱ የሚያስፈልገው ነገር ሁሉ ከጎኑ ሁኑ። ድንገት ቪዲዮም ሲሰራ የሚሆን በሌላው ነገር ስታዩ ናቱ እንወዳለን በሚል ፍቅርን ግለጡለት። ይሄ ክርስቲያናዊ ግዴታችን ነው። ሌላው ቤተ እምነት ላይ ስታዩ የሆነ ነገር ተፈልጎ ሰው ሃይማኖቱንም ጾታውንም እየቀየረ ነው ያለው። እዚህ ግን የሆነ ነገር ተፈልጎ አይደለም። የዘላለም ሕይወት በእውነት አስቦና ገብቶት ነው ሰው የሚመጣውና እነዚህ አይነት ወንድሞችን ፍቅርን ብቻ በመስጠት እኔ አሁን ትላንትና በጣም ደስ ያለኝ ነገር አለ ዲያቆኒ የስራ ቪዲዮ ፖስቼ በርታ የሚሉ ኮመንቶችን በጣም ሳይ ደስ እንዳለኝ ሁሉም ኦርቶዶክሳዊ ወንድም እህቶቼ ተሙ በርታ ማለት ራሱ ሰውን ያጸናልና ወንድማችንን በምንም ነገር ስታዩት እንወዳለን፣ በርታ ከጎንነ በሉት። እኔ ደግሞ እናንተ ደግሞ ውድድ ነው ማድረጋችሁ። ክበሩልኝ። ተሙዬ እናመሰግናለን። ክርስቲያኖች ወንድሞች፣ ያው እንግዲህ ለእናንተ አይነገርም፣ አዲስ እንግዳ ወደ ቤታችን መጥቷል እና ያው ናቱሻን አደራ የምንሰጠው ደግሞ ከዚህ በኋላ ለእናንተ ነው። በቻላችሁት አቅም ብዙ የሚያስፈልገው ነገር ሊኖር ይችላል እና ከጎኑ ቁሙ። ናቱ ወደዚህ ሲመጣ የመጣው እውነት ገብቶት ነው፣ እውነትን ፈልጎ ነው፣ እውነት ተረድቶ ነው። ምንም በዚህ ስም የሚከፍለው ዋጋ አይቆጨውም። ከዚህ በኋላ በጣም ብዙ ፈተናዎች አሉ። እነዛ ፈተናዎች እንዳይከብዱት በቻልነው አቅም ሁላችንም እንደየአቅማችን ደግሞ ከጎኑ ልንሆን ያስፈልጋል። ወንድማችን ናቲ የክርስቶስ የመረጠውን ዝማሬ አንድ ላይ እንዘመርን። ናቲሻ መዝሙር መርጠህ ያው እንድንዘመር ስላደረግን በጣም ነው የምናመሰግነው። ናቲሻ በመጨረሻ ማለት የምትፈልገው ነገር ካለ እድል እንስጥ። እሺ ሁላችሁም እዚህ ውስጥ ሆናችሁ ላበረታታችሁ ለደገፋችሁ ሁላችሁም አመሰግናለሁ እና ደግሞ ከእግዚአብሔር በታች አንተ በጣም ረድተህ ለዚህ ቅዱስ ቤተክርስቲያን እንድበቃ አድርገኛል። ሁላችሁም መምህራችንን አመስግኑልኝ በደንብ አድርጋችሁ። እናም ደግሞ ተመስገን ጌታ በጣም ነው ማመሰግነህ። ሎያል ደግሞ በጣም ነው ማመሰግነው። ወንድማችን ልደተ ቃልንም በደንብ አድርጋችሁ አመስግኑልኝ። አንተንም ደግሞ በጣም አድርጌ ነው ማመሰግነው እና ብዙዎች አላችሁ ደግሞ እንደኔ በፊት ትምህርቱን ሳትረዱ ዝም ብላችሁ በቤተሰብ ተገፋፍታችሁ ፕሮቴስታንት ለሆናችሁ መታችሁ ጠይቁ፣ ተረዱና መርጣችሁ እንግዲህ ትምህርቱ ሲገባችሁ ወደምትሄዱበት ትሄዳላችሁ ነው ምለው። አመሰግናለሁ መምህራችን ናቲሻ፣ እናመሰግናለን። እግዚአብሔር ያክብርልን። በአንተ መመለስ እጅግ በጣም ደስ ብሎናል። በአንተ መመለስ እኛ ምድራውያኑ ብቻ ሳንሆን በሰማይ ያሉ መላእክቶች ሁሉ ይደሰታሉ። ከዚህ በኋላ ቀድም ወንድሞችም ሲሉ እንደነበረው አሁን
ልክ እንዲህ ያከበረህን አምላክ ክርስቶስ ኢየሱስን በሕይወት የምታከብርበት ጊዜ ነው። ከዚህ በኋላ የተቀረው ጊዜ ክርስቶስ ኢየሱስን በሕይወት የምታከብርበት ጊዜ ነው። በጣም ብዙ የሆኑ ቻሌንጆች ይኖራሉ። ዓለም በራሷ ፈታኝ ናት። ከዛ በኋላ ደግሞ ሌሎች ነገሮችም ደግሞ ሊጨመሩ ይችላሉ እና ከምን ጊዜውም በላይ ግን እንዲህ ያከበረህን ጌታ ክርስቶስ ኢየሱስን በሕይወት አክብረኸው ያንተ ሕይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ማድረግ ይኖርብሃል። እንዲህ የማድረግም ደግሞ ክርስቲያን ግዴታ አለብህ። በርታ በርታ። እጅግ በጣም ነው የምንወድ እኛ ክርስቲያኖቶች ወንድሞች ከጎንንን። ልክ እንዳንተ ያሉ ወንድሞቻችን በአጠቃላይ ቅዱስ ቤተክርስቲያን ወደ ማወቅ እንዲሸጋገሩ የሁልጊዜም ጸሎታችን ነው። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ቅድም ስናነሳ ነበረ፣ በፕሮቴስታንቱ ቤተ እምነት ውስጥ ያላችሁ ነገር ግን በቃ ሁሉ ነገር ይደክማችሁ፣ ሁሉ ነገር ይሰለቻችሁ፣ ፈውስ ፍለጋ ተንከራታችሁ ልጃችሁን በሞት እስክታጡ ድረስ ዋጋ ይከፈላችሁ፣ ወላጅ እናታችሁን ወላጅ አባታችሁን በሞት እስክታጡ ድረስ ዋጋ ይከፈላችሁ፣ ከኪሳችሁ ገንዘብን ብቻ እየወጣችሁ አዳራሽ ከአንድ ቦታ ሌላ ቦታ ከአንድ አዳራሽ ሌላ አዳራሽ ቦታ ስትቀያየሩ ይኖራችሁ፣ በቃ ልባችሁ ክርስቶስን በመፈለግ የደከመ በቃ አላስፈላጊ ዋጋ ነው እስከዛሬ ድረስ የከፈላችሁት። እውነተኛው ጌታ ኢየሱስ ክርስቶስ ያለው በእውነተኛዋ ቅድስት ቤተክርስቲያን ማለትም እርሱ መሰረት እና አለት በሆናት በዚህ ቅድስት ቤተክርስቲያን ላይ ብቻ ነው። የእኛ ቅድስት ቤተክርስቲያን መሰረቷ ደግሞ ጌታችን ኢየሱስ ክርስቶስን የእግዚአብሔር የባህሪ ልጅ ብላ በመጥራት ነው እና ወደዚህ ወደ ተቀደሰው መንገድ እንድትመጡ ወደ እውነተኛው መንገድ እንድትመጡ የሁልጊዜም ጥያቄያችንም ጥሪያችንም ነው። ስለዚህ የደከማችሁቶች ወንድሞቻችን ወደፊት ከመራመድ የሚገድባችሁ ነገር ሊኖር አይገባም። ዙሪያችን ባሉ ሰዎች እንዘለፍ ይሆን፣ ዙሪያችን ባሉ ሰዎች እንናቅ ይሆን፣ ዙሪያችን ባሉ ሰዎች እንገላመጥ ይሆን ብላችሁ እንዳትፈሩ። የእናንተ አምላክ ክርስቶስ ኢየሱስ እናንተን ለእናንተ ዋጋ ለመክፈል አላፈረም። ስለ እናንተ ዋጋ ሲከፍል ምራቅ ሲተፋበት ፊቱን እንኳን አላዞረም። በጥፊ ሲጸፋ አንዳች የከፋ ቃልን እንኳን አልመለሰም። ክርስቶስ ይህን ያክል ዋጋ ስለ እናንተ ከከፈለ እናንተ ለክርስቶስ ደግሞ ይህችን ታክል አንድ እርምጃ መራመድ ሊያቅታችሁ አይገባም እና ፕሮቴስታንት ወንድሞቻችን እንዲሁ በጭፍኑ አይደለም እኛ የምንላችሁ። እኛ ዝም ብለን እንዲሁ ልክ እንዳደጋችሁበት ቤት አክስትህ ገሊት ናት አይደል አጎትህ ገሌ ነው አይደል ብለን ገምቱ አዳሪዎች ሆነን እናንተን ዝም ብለን አጃጅለን እንደ ጉም ዘጋኝ የህልምና የተስፋን የምኞትን ህይወት እያለማመድን አይደለም ወደዚህ ቅዱስ ቤተክርስቲያን እንድትመጡ የምንፈልገው። በእኛ ቤት የሚመለከው በእኛ ቤት የነገሰው እውነተኛው ጌታ ክርስቶስ ነው እና በእውነት ነው እንድታውቁት የምንፈልገው። ይህን እውነተኛ የሆነውን ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን በእውነት ነው እንድታውቁት የምንፈልገው። ስለዚህ ቅረቡ። ኦርቶዶክስ ቤተክርስቲያንን እንዳትጠጓት የሆነ አዚም በአይኖቻችሁ ላይ ያስቀመጡ አንዳንድ ሰዎች አሉ። ልክ ፍጡር እንደምታመልክ ለጣዖት እንደምትሰዋ ክርስቶስን እንደማታቅ ከክርስቶስ ቃል የራቀች እንደሆነች ትምህርቷ በአጠቃላይ ከመጽሐፍ ቅዱሳዊ ማስረጃነት የራቀ ወይም ደግሞ መጽሐፍ ቅዱስ መሰረት እንደሌለው አድርገው በአይኖቻችሁ ላይ የሳሉባችሁን እነዛን ዋኖቻችሁን ወደ ጎን አድርጉና የጋረዳችሁን ግርዶሽ ከአይናችሁ ገልጣችሁ እናንተ አንድ እርምጃ ወደ ፊት ቅረቡ። በቃ እናንተ አንድ እርምጃ ብቻ ተራመዱ። ኦርቶዶክስ ቤተክርስቲያን እንዲስከቨር አድርጓት። እንዲህ በጭፍን እኛ ዝም ብለን እኛ እዚህ ጋር ይኸውላችሁ አንዳንድ ቁጥር ጻፉ ዛሬ ጌታን የምትቀበል ምናምን ብለን ድራማ እንሰራ። ኦኬ ድራማ እንሰራ። እዚህ ዛሬ ጌታን መቀበል የምትፈልጉ አንዳንድ ቁጥር ጻፉ ምናምን ምን ላይ የለም። ወይም ደግሞ አበል እየከፈልን ዛሬ ምስክርነት ስጡ ምንላቸው ቅጥረኞች የሉንም። እዚህ ቤት ድራማ አይሰራም። ቅድም ጀምሮ ስንነግራችሁ ነበር። እውነተኛው ጌታ ኢየሱስ ክርስቶስ የእውነት ነው የሚመለከው። ቃሉ የሚሰበከው በእውነት ነው የሚሰበከው። ስለዚህ እናንተም ስትመጡ እውነተኛውን የክርስቶስ ኢየሱስን ወንጌል በእውነት ተረድታችሁት ነው እንድትመጡ የምንፈልገው። አጎትህ ገሌ አይደለም አክስትህ ገሊት አይደለች ራባጃራባባ ሼቤሬቤ እያልን ልክ እንደው መንፈስ ቅዱስ የተሞላን መስለን እየተነቀጠቀጠን አይደለም እናንተን መጠራት የምንፈልገው። ሐዋርያት ምንም አይነት ንክሽኒ ካልወረዱም ቀጥ ለጥ ብለው ነው በተረጋጋ መንፈስ የክርስቶስ ኢየሱስን ወንጌል የሰበኩት። እኛም እንደ አባቶቻችን ሐዋርያት ወንጌልን ለእናንተ እንሰብክላችኋለን። ኦኬ ወንጌልን ለእናንተ እንሰብክላችኋለን። የሆነች ቀይ ሴት ትታየኛለች። ማናት? ማነች?
ጫልቱ የምትባል ሴት ታውቃለህ ምናምን እያለን ድራማ እየሰራን አይደለም እናንተ እንድትመጡ የምንፈልገው። የክርስቶስን ቃል ተረድታችሁ ነው እንድትመጡ የምንፈልገው። ስለዚህ የደከማችሁ ስለ እውነት በዚህ አጋጣሚ መሄጃ ቦታ ጠፍቷችሁ እንጂ እውነት የፕሮቴስታንት ቤት እውነተኛ ክርስቶስ እንደማይመለክ የምታውቁ ፕሮቴስታንቶች ቁጥራችሁ ቀላል አይደለም፣ ቀላል አይደለም። በየአዳራሹ ልጅን አሳክማለሁ ብለህ ልጅን በሞት ያጣ ወንድሜ፣ በየቦታው እናቴን አባቴን አሳክማለሁ ብላችሁ ወላጆቻችሁን በሞት ያጣችሁ፣ ክርስቶስን እናገኘዋለን ብላችሁ የሆኑ ሰዎች ያጭበረበሯችሁ ገንዘባችሁን ብቻ አጥበው ወላጆቻችሁ ልጆቻችሁ ሊያተርፉላችሁ ያልቻላችሁ እናንተ እህት ወንድሞቻችን እባካችሁን በቃ በቤታችሁ ጣሪያ ስር ተቀምጣችሁ እንባችሁን በማፍሰስ ጊዜ አታባክኑ። አሁንም አረፉ አንደርድረን አምጥተን ወደ ከባዱ ሚስጥር ወደ ጥምቀት አንወስዳችሁም። ነገረ ስጋን ሳታውቁት የክርስቶስን ስጋ እንድትበሉ የክርስቶስን ደም እንድትጠጡ አናደርግም። የኛ ቤት ክርስቶስ በደሙ የመሰረታት ቤት ነች። በክርስቶስ አለትነት ላይ ጸናች ቤት ነች። ስለዚህ የክርስቶስን ወንጌል እውነተኛ የሆነውን ጌታ የእርሱን ቃል በእውነት ነው የምንሰብክላችሁ። እናንተ አንድ እርምጃ ብቻ ተራመዱ። ቀይ ደከማችሁ እንዲህ በሃይላንድ ክዳን ላይ ማሲካ ለጥፈው ፓውደር እያደረጉ ይህንን ውሃ እዩ ተመልከቱ፣ እንዲህ ነቅንቄ አሁኑ ነው ይሄው ወደ ወተት ቀይሯለሁ በኢየሱስ ስም እፍ ብሎ ድራማ ሲሰራባችሁ ቁጭ ብላችሁ የምትታለሉ ሰዎች ሆናችሁ ሳይሆን ሸም ይዟችሁ አሜን ያላችሁ ፕሮቴስታንቶች ወንድሞች ግድ የለም እናንተ ኑ ጠይቁን። በቃ እኛ ጋር በመረጃና በማስረጃ ብቻ ነው። ኑና ጠይቁን። በደንብ አድርገን በመጽሐፍ ቅዱስ የማስረጃነት እናወራቸዋለን። ሸም ይዟችሁ ጭንቅላታችሁ ተይዞ የወደቃችሁ ሰዎች ለ3 ለ4 ተይዛችሁ በኢየሱስ ስም 7 ጊዜ ጩሁ ስትባሉ ሸም ይዟችሁ የጮኋችሁ ግድ የላችሁም። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት ጭንቅላታችሁን ጥፍንግ አድርጎ የሚይዛችሁ 7 ጎረምሳ የለም ወዳጅ፣ እንዲህ አይነት ነገር የለም። ወደ ቅድስት ቤተክርስቲያን የምትመጣው ድራማ ሰርተንብህ ወይም ደግሞ ድራማ ሰርተህልን ሳይሆን እውነተኛውን የክርስቶስን ቃል ሰብከንልህ በእውነት ነው የምትመጣው። እና የሰለቻችሁ እህት ወንድሞቻችን በአጠቃላይ ባዮ ላይ ስልክ ቁጥር አስቀምጬላችኋለሁ። ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር ሁላችሁም ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር የዋትሳፕ ቁጥር ነው። በውስጥ ገብታችሁ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። በየትኛውም ሀሳብ ዙሪያ እናወራችኋለን። ሌላው ኦርቶዶክስ እህቶች ወንድሞች አይኖቻችሁን ግለጡ። አጥማጆቹ ነው ክርስቲያኖች ወንድሞች፣ ፕሮቴስታንት እምነት ተከታይ ወዳጅ ያላችሁ ወንድም ያላችሁ እህት ያላችሁ የምትወዷቸው ከሆነ እናንተ አጥማጆቹ ነው። የእናንተን ቤተክርስቲያን ዲስከቨር እንዲያደርጉ እንዲጠይቁ ቤተክርስቲያናችሁን እንዲያውቋት አድርጉ። ይሄ ዋትሳፕ ቁጥር አስቀምጠናል ባዮ ላይ ያለ። ክርስቲያን ሆናችሁ ቶች ወንድሞቻችን እንዲመለሱ እንፈልጋለን፣ እባካችሁ አናግሯቸው ብላችሁ በውስጥ መስመር መልእክታችሁን አስቀምጡ። እኛ ዝግጁ ነን። ቅድስት ቤተክርስቲያናችን እንድታቋት የተቻለንን ሁሉ እናደርጋለን። ፕሮቴስታንት ወንድሞቻችን በክርስቶስ ያምናሉ ብለን አናምንም። በክርስቶስ ሳያምኑ ነገር ግን ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ልባቸው የሚሻውን እውነተኛውን ጌታ ክርስቶስ ኢየሱስን እንዲያገኙት የተቻለንን ሁሉ እናደርጋለን። የተቻለንን ሁሉ ቁጥሩ የዋትሳፕ ቁጥር ነው። በሌላ አይነት መንገድ ብትጠቀሙት ምናልባት አይሰራላችሁም፣ ወይም ደግሞ ከጠራም ላይ ይነሳ ይችላል። በዋትሳፕ ግን በቀጥታ መልእክቶቹ ለእኔ ስለሚደርሱኝ ቁጥሩን ሁላችሁም ሴቭ አድርጋችሁ በውስጥ መስመር መልእክታችሁን አስቀምጡልን። ስለ እውነት ነው የምላችሁ። ይሄን ዓመት እነገሌ ድራማ ይስሩ፣ እኛ ደግሞ ስራ እንሰራለን። የሚገባችሁ ይገባችኋል። በቃ እነገሌ ድራማ ይስሩ፣ እነገሌ ይሄው እንትን ሄደን ዛሬ ይሄው ጮህን መጣን ይበሉ። እኛ አሁን እዚህ የቦታ የመሬት ችግር የመሬት ጥበት የለብንም። ወንጌልን የምንሰብከው እኛ ለምስራቅ ለምዕራብ ምናምን እያለን ከፋፍለን አይደለም። ወንጌልን የምንሰብከው ለዓለም ሁሉ ነው። አንተ እዚህ ጋር ከሆነች ሰፈር ጋር ስትጋጋጥ ወዳጅ እኛ እግዚአብሔር የተመሰገነ ይሁን ኮንጎ ብራዛቪል ወንጌልን እየሰበከን ነው። ኬንያ ላይ ቤተክርስቲያን አለን፣ ወንጌልን እየሰበከን ነው። የሌላ ዜግነት ያላቸውን ሰዎች እንኳን ሳይቀር በቋንቋቸው ቅዱስ ቤተክርስቲያናችን ወንጌልን እየሰበከች እያጠመደች ነው። አሁን እንደ ጴጥሮስ አጥማጅ ሆኖ አገልጋዮች አሉና እግዚአብሔር የተመሰገነ ይሁን። አንተ እንትን ሄጄ ኦርቶዶክሶችን አበሳጯቸው ይሄው ሰራውላችሁ ብል
አንተ እዛው ራስን አስደስት። ራስን በራስ ማስደሰት ታውቃላችሁ አይደል? ራስን በራስ ማስደሰት መጥፎ ልማድ ነው። በዚህ ዘመን ውስን የሆኑ አንዳንድ የፕሮቴስታንት አገልጋዮች ራሳቸውን በራሳቸው ያስደስታሉ። ምንም በቃ ሌላ ዓለም ውስጥ ናቸው። ይኸው እንትን ሄደን ዛሬ ወላችሁ ይኸው ጮኸን መጣን ይላል። ወዳጅ አንተ እንትን ሰፈር ሄደ ጮኸና፣ እኛ እዚህ አንተ ይህን ሰፈር ለቀ እዛ ደርሰህ ስትመጣ ፕሮቴስታንቱን በአጠቃላይ አዳራሹን በአጠቃላይ ወደ ጌታ ጨምረን እንጠብቃለን። አጭርና ግልጽ። እኛ ስራ ላይ ነን። ሁላችሁም ኮሜንት ላይ ስራ ላይ ነን እያላችሁ ጻፉ። እግዚአብሔር የተመሰገነ ይሁን። እኛ ስራ ላይ ነን። ይኸው ቁጥር አስቀምጥንላችኋል። ባዮ ላይ ያለ መመለስ የምትፈልጉ ፕሮቴስታንት እህት ወንድሞቻችን በአጠቃላይ በውስጥ መስመር ደክሞናል፣ በቃ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እንመልሳችኋለን። የቻልነውን ያክል የክርስቶስ ኢየሱስን ወንጌል የምናውቀውን ያክል ለእናንተ እናካፈላችኋለን። እሺ፣ እኛ ቤት ድራማ የለም። የሆነች ቀይ ሴት ትታየኛለች፣ ማናት ምናምን ስትል አክስቴ ናት ብለህ ሌላ ጭብጨባ ምናምን ድራማ የለም። በቃ የድራማውን ዓለም ትተህ ነው የምትመጣው። ይሄ የድራማውን ነገር በአጠቃላይ አራግፈ ወደ ሪያሊቲው ዓለም ነው የምትመጣው። በቃ ትመጣለህ፣ መጽሐፍን ትገልጣለህ፣ ቁጭ ብለህ ምንም አይነት ይኸውልህ፣ እዚህ ጋር ምንም ድራማ የለም፣ ምንም አይነት ጭፈራ የለም። ቁጭ ብለህ ስለ ሳልቬሽን ከሆነ መጽሐፍ ቅዱስን ትገልጣለህ፣ እኛም እንገልጣለን፣ ቁጭ ብለን እናወራለን። ጥያቄዎችን ሁሉ ጨርሰህ ልክ ስትረዳ ወደ እውነተኛው መንገድ ትመጣለህ። እግዚአብሔር ከረዳ፣ እግዚአብሔር ከፈቀደልህ። እሺ፣ ስለዚህ እናንተ ራሳችሁን ሸሽጋችሁ እንዳትቀመጡ፣ የደከማችሁ የሰለቻችሁ አዳራሽ ስትገቡ ሰላም እናገኛለን ብላችሁ ወይ 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 የሚባልበት ቦታ ገብታችሁ ሰላም ያጣችሁ ጩኸት የሰለቻችሁ ኑ ወደ ተቀደሰች ኦርቶዶክስ ቤተክርስቲያን። እኛ ስራ ላይ ነን አባቴ። እኛ የሆነ ቦታ ሄደን ይኸው ሰራንላቸው። ሄደን እዛ የሆነ እንትን ሆነ አስፓልቱ ላይ ምናምን ወክ አድርገን የመጣ ነው ብለን ራሳችን በራሳ እናስደሰተም። ወዳጄ እነገሌ የቦታ ጥበትን ያስጨነቃቸው የሆነ ቦታ ሄደው ብሶታቸውን ተናግረው ጥላቻቸውን ተናግረው የሆነ ነገር ተናግረው ሲመለሱ እኛ ስራ ላይ ነን። ሰዎችን አሳምነን የጌታ የኢየሱስ ክርስቶስ ደቀ መዛሙርት እናደርጋለን። በአብ በወልድ በመንፈስ ቅዱስ እያጠመቅን ሁሉንም የጌታ ምርኮኛ እናደርጋለን። እግዚአብሔር አምላክ ይርዳን። ክርስቲያኖቶች ወንድሞች፣ ወንድማችን ናቱን አበረታቱት። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ናቱ እንወድሃለን፣ በርታ፣ ከጎንነን። ከዚህም የበለጠ ደግሞ የአንተ ህይወት የእግዚአብሔር ትምህርት ቤት ሆነው ብዙዎች እንዲመለሱ እግዚአብሔር አምላክ ፈቃዱ ይሁን። እንወድሃለን የኔ ተወዳጆች። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ደህና ሁኑልኝ። ሰላም ሁኑ። ባይ ባይ። ናቱሻ ወንድማችን ሰላም እደሩ። በቃ ሰላም እደሩ። እንግዲህ በጣም ነው አመሰግናለሁ። ደህና ደር፣ በደንብ ረፍት አድርግ። እሺ እሺ፣ ሰላም ደህና እደሩ። ደሩ፣ ደህና ደሩ፣ ደህና ደሩ። አይቻለሁ ባይኔ ሲቆም ማዕበሉ፣ አይቻለሁ ባይኔ። ልወጣ ስል አንድ ቁጥር ተጽፎ ሰላም ፈለገ። ሰላም እንዴት አለሽ? እግዚአብሔር ይመስገን። ጤና ይስጥልኝ። ስላሴ ይመስገን። እሺ፣ በጣም ነው የማደንቅህ። በጣም በአንተ ትምህርት በጣም ብዙ ተለውጫለሁ። በጣም ሃይማኖቴን እንዳውቅ አድርገኸኛል እና እግዚአብሔር ያገልግል፣ ዘመንን ይባርክ። በጣም ነው የማመሰግነው እና አንድ ነገር ማለት የምፈልገው ነገር እና የአንተም ሀሳብ እንዲሰጥበት ፈልጌ ነበር። እሺ፣ ቤተክርስቲያን ስንሄድ ማለት ትክክል ነው እያልኩ አይደለም፣ ግን አንዳንዴ አርቲፊሻል ጥፍር ልታረግ ትችላለህ፣ ወርቅ ፀጉር ቀለም ሊኖር ይችላል። ገባክ? ላይክ ፐርፌክት ሁሉ ጊዜ ፐርፌክት ያንሆንም አይደል? የቤተክርስቲያን ለመሄድ ስራ አለ፣ የዓለማዊ ህይወትም አለ እና ቤተክርስቲያን ውስጥ ያሉ ሰዎች በጣም 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 ነው የሚናገሩት። ኖርማል ጤነኛ ሰዎች በጣም ብዙ ጊዜ ሌላም ሰው ላይ ሰው ሲሳደቡ አይቻካለው። እኔንም ብዙ ጊዜ ደርሶብኛል ማለት ነውና በቃ እንድትቀር ነው የሚያደርገው። አሁን ለምሳሌ ጠንካራ ካልሆንክ በጣም ከባድ ነውና እዚህ ውስጥም ካሉ በአንተ አንደበት የሆነ ነገር እንድትልልን ልክ ነው እያልኩ አይደለም። ጸበልም እንደዚህ ሆነ እንጠመቅ አይደለም፣ ግን በቃ ቤተክርስቲያን ሄደ ከፈጣሪ ጋር ታወራለህ ወይ ጸሎት አድርገህ ትመለሳለህ እንጂ ጸበል ውስጥ እንደዛ ሆነ እንግባ ልክ ነው እያልኩኝ አይደለም።
ግን ደግሞ ለሰው ደግሞ አይደለም ያንን ነገር በቃ ከሰው እየተደበቀ አይደለም። ያው ፈጣሪ ያውቃል አይደል የምንሰራውን ነገር ሁሉ እና በጣም 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 ብዙ ቦታ ያየሁት ነገር ነውና በቃ አሁን ዝም ተነስቶ ዛሬ ሄደ ሰው ቤተክርስቲያን በቃ እንደዛ ሲያረጉት ወደ ሰራቂ ጸበሉ ጋር ምናምን እንደዛ ሲያረጉት አይሄድም ያ ሰው ተመልሶ። ለምንድን ነው ለሰው እንቅፋት ምን ነው? እና በዚህ ላይ ሀሳብ እንድትሰጠን ፈልጋ አመሰግናለሁ። በጣም መልካም። እንግዲህ አሁን አንቺ ያነሳሽው ሀሳብ በጣም እኔም ደክሞኝ ነበረ፣ ባርፍ ደስ ይለኝ ነበር። ግን ከተነሳ አይቀር ምናልባት እዚሁ ላሉ እህቶች ወንድሞች ላሉት ብቻ ነግረን እንውጣ። ያነሳሽው ሀሳብ ከቤተክርስቲያን ስርዓት ጋር ተያይዞ ያለ ነው። እንደ ቤተክርስቲያን ለምሳሌ እንደው ቤተክርስቲያናችን የትኛውን ወገን ነው ትክክል የምትለው? እንደው ጥፍራቸውን እንደዛ አድርገው ወይ ደግሞ አጠር ያለ ልብስ ለብሰው ምን ብለው የሚመጡ ሰዎችን ነው ወይንስ የሚከለክሉ ሰዎችን ነው? የትኞቹ ነው ትክክል ናችሁ ብላ ከጎናቸው የምትሆነው ብለን ስንጠይቅ ሁለቱንም ቅዱስ ቤተክርስቲያናችን ትክክል ናቸው አትልም። ሁለቱንም ትክክል አትልም ስንል ምን አለ መሰላችሁ፣ ለመጀመሪያ ጊዜ እንደው ወደ ቤተክርስቲያን ስለመጣ ሰው እያወራን አይደለም። ለቤተክርስቲያን አዲስ የሆነ ሰው እንዴትም ሆኖ ቢመጣ ከቤተክርስቲያን በር ላይ ከቤተክርስቲያን ደጃፍ ልንከለክለው አንችልም። እንዴት ነው? ለምሳሌ አሁን ወደ ሀመራ አካባቢ በጣም ብዙ ኦርቶዶክስ የሆኑ ወንድሞች አሉ፣ በጣም ብዙ እና እዛ አካባቢ ካያቻቸው ሴቶቹ እንኳን ነጠላ እንኳን አጠር ያለ ልብስ እንኳን ሻሽ ምንም ነገር ነው እንትን የማይሉት። በቃ ሰውነታቸው ምናልባት ጭቃ ይሄ ዲዛይን ያለው ምናምን አይነት የሆነ ፓተርን ያለው ነገር ምናምን ብቻ ነው የሚያደርጉት እንጂ ማጆሪቲው ምንም አይነት ልብስ ራሱ አይለብሱም። አያችሁ፣ በመንፈስ እንዲህ አይነት ሰዎች ህፃናት ናቸው። በመንፈስ ህፃናት ናቸው። በመንፈስ ህፃን ስለሆኑ ወዲያውኑ ኦርቶዶክስ ከመሆናቸው እንትን አርጉ፣ እንዲህ አርጉ፣ በዚህ ወጡ፣ በዚህ ግቡ ምናምን ብላ ቤተክርስቲያን ስርዓትንም በአጠቃላይ እነሱ ላይ አጭንም። ከስርዓቱ በፊት የእነሱ መዳን ይቀድማል። ክርስቶስ ኢየሱስን ካለማወቅ ወደ ማወቅ መሸጋገራቸው ነው ቤተክርስቲያን የሚያሳስባት። ስለዚህ እንዲህ አይነት ላሉ ነፍሳት ቤተክርስቲያን ስርዓትን ተጭና እንዲያደርጉ አትልም። ነገር ግን ቅድስት ቤተክርስቲያንን በሚገባ ጠንቅቀው የሚያውቁ ልጆቿን ግን ቤተክርስቲያናችን የቤተክርስቲያንን ስርዓት ጠንቅቀው የሚያውቁ ልጆቿን ግን በስርዓት ጉዳይ ላይ በደንብ አድርጋ ታስተምራለች። አሁን ሴት እህቶቻችን ወደ ቤተክርስቲያን በተለይ ለጸሎት ስንመጣ ጥንቃቄ ያስፈልጋል። እንግዲህ የሰማዩ ንጉሥ ጌታችን ኢየሱስ ፊት ስንቆም ያልተጠነቀቅን በማን ፊት እንጠነቀቃለን? አንዳንድ ጊዜ እኮ እናንተ ለስራ ቅጥር ስትሄዱ እንዴት ነው የምትጠነቀቁት? ሴት እህቶቻችን የስራ ቅጥር ሲኖርባችሁ የሆነ ትልቅ ድርጅት ውስጥ የሆነ ትልቅ ካምፓኒ ውስጥ ወይ አየር መንገድ ላይ የስራ እድል ሲገጥማችሁ እንዴት ነው ተጠንቅቃችሁ የምትሄዱት? እንዴ ሁለንተናችሁን ታጥባችሁ ፀጉራችሁን ተስተካክላችሁ አላስፈላጊ የሆኑ በጣም የረዘሙ ጥፍሮችን አሳጥራችሁ እንዲህ ለተራ ጉዳይ እኮ ነው። የሆነ ደሞዝ ለሚከፈላችሁ አንድ የስራ ተቋም ጋር ስትሄዱ እንኳን የዚህን ያክል ጥንቃቄ ትወስዳላችሁ። ወንድሞቻችን ለቅጥር ስትሄዱ ፀጉራችሁን አሳጥራችሁ ተስተካክላችሁ ነው የምትሄዱት። ይሄ ጠቅልላችሁ ታች የወረዳችሁትን ፀጉር በአጠቃላይ ቆርጣችሁ ምልጥ አድርጋችሁ ምናምን ነው የምትሄዱት። ለምን? እንደዛ ካልሆነ እንጀራን ስለማታገኙ ማለት ነው። ምድራዊ የሆኑ አለቆቻችሁ ጋር ስትቀርቡ፣ ምድራዊ የሆኑ ጌቶቻችሁ ጋር ስትቀርቡ ይህን ያክል ዲስማች የምትጠነቀቁ ከሆነ የሰማዩ ጌታ ክርስቶስ ኢየሱስ ፊት ስንቆም ደግሞ ልንጠነቀቅ ይገባል። እንዴት ነው? እኛ ተሳስተን ሰውንም ልናሳስት አይገባም። አንዲት እህት ለምሳሌ አጭር ቀሚስ ለብሳ ወደ ቤተክርስቲያን በመሄዷ ሁለት ሰዎችን ታሳስታለች። አንደኛ ለቤተክርስቲያን ስርዓት የሚጨንቁ እንጨነቃለን ባይ የሆኑ ሰዎችን ተናጋሪ ሆነው በእሷ ላይ ፈርደው እንዲሳሳቱ ታደርጋለች። አንድ ሲቀጥል ደግሞ ለጸሎት እዛ ቦታ ላይ የተገኘን ሰው በስጋ ፍትወት እንዲመለከታት ታደርጋለች። ያም ሰው ከእንደገና ለሁለተኛ ጊዜ እንዲሳሳት ታደርጋለች። እና ቅዱስ ጳውሎስ ደግሞ ለሰው መጥፊያ ከምትሆን በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል። ስለዚህ ሰዎች በእኛ ላይ እንዲስቱ ማድረግ የለብንም፣ ልንጠነቀቅ ይገባል። አንዳንዴ እዚህ ሶሻል ሚዲያ ላይ እንዲህ ምናምን ይሄ ወደ ካሜራ ተጠግተው እንዲህ እያሉ መልክ እያሳዩ የሚዘምሩ ልጆች አጋጥሟችሁ የሚያውቅ ከሆነ በቃ አለማወቅ ነው። እግዚአብሔር የሚመሰገነው እግዚአብሔርን በዝማሬ
ወንጌሉን የምንሰብከው በዝማሬ ጸሎት የምንጸልየው ውበታችንን የጥርሳችንን ዘርዛራነት ምናምን ልናሳይ አይደለም። እንዲህ አይነት ጉዳይ ልንጠነቀቅ ይገባል። አንዳንዱ ዋው እቺ ልጅ ቆንጆ ነች ለመባል ምንም እኮ እንደው መንፈሳዊ የሚባል ህይወት የላትም እኮ ነጠላዋን ምናምን እዚህ ረሰለብሰና ምናምን ማስመሰል። ወንድሜ አንተም ልክ እንደዛው ማለት ኪዳን ሳታስቀድስ ሳታስቀድስ የቲክቶክ ክርስትና የለም። ይሄንንም በዛው እንከው ብዬ ነው። እሺ የቲክቶክ ክርስትና የለም። በቻልነው አቅም አለ አይደለ ይሄ መንፈሳዊ የሚባለው ነገር ሊታይብን ይገባል። ኦርቶዶክሳዊ የሆነ ከለር ማለት ነው። ኦርቶዶክስ የሆነ ቀለም በእኛ ላይ ሊታይ ይገባል። ያ ኦርቶዶክሳዊ ቀለም ደግሞ ከወረት ከማስመሰል የራቀ የወጣ ነው። ያንን አስምሩበት። ሌላው ደግሞ ከውጭ የሚመጡ ሰዎችን ባለማወቅ ሊሆን ይችላል። ባለማወቅ ወይም ደግሞ ለመጀመሪያ ጊዜ ፕሮቴስታንት የሆኑ ሰዎች በዚህ አጋጣሚ ይመጣሉ ወደ ቤተክርስቲያን። በነገራችን ላይ ሲጨነቁ እንደምታውቁት አዳራሹ በጫጫት የተሞላ ስለሆነ እረፍት ማግኘት የሚፈልጉ አንዳንድ ሰዎች ወደኛ ቤተክርስቲያን ይመጣሉ ቁጭ ለማለት። ለምን? በቤተክርስቲያናችን ውስጥ እንኳን የሚሰበከው የክርስቶስ ቃል የሚነፍሰው ነፋስ በራሱ ሰላም ይሰጣል። እና ሰዎች ሲመጡ በእነሱ ላይ አንደበቶቻችን ራሱ እንደው የምናላቅቅ ሰዎች ትክክል ነው ወይ አይደለንም? አንዳንዴ ለድነት ተብሎ ቅስፈት አለ። አንዳንዴ እንደው ለክርስቶስ ተጨንቀናል እንደው ክርስቶስን አስከበረን ብላችሁ ከስርዓት የምትወጡ በጣም ብዙ ሰዎች አላችሁ። ለምሳሌ ያክል ጌታችን ኢየሱስ በመንፈቀ ሥጋዌ በነበረበት ወቅት ጸሐፍት ፈሪሳውያን ከጌቴ ሰማኒ አትክልት ስፍራ ይዘው ክርስቶስን ወደሚያሰቃዩበት ስፍራ ሊወስዱ ሲሉ ጴጥሮስ ሰይፈን አንስቶ ነበረ ማርቆስ የሚባል ወታደርን ጆሮ ይቆረጠ እና የማርቆስን ጆሮ ሲቆርጥ ጌታችን ኢየሱስ ጴጥሮስ በርታ፣ በል፣ ጠንክር፣ ጀግና ለጥቂት ሚሳትከው ድገመው በለው በጎራዴ በለው አላለ። ጌታችን ኢየሱስ ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። ጴጥሮስ ያንን ያደረገው ክርስቶስ ተነካብኝ ብሎ ነው። በእርግጥ ለቤተ ክርስቲያን ቅናት ያላችሁ እህት ወንድሞቻችን፣ ለቤተ ክርስቲያን ቅናት ስላላችሁ እንደው ክርስቶስን ከመውደዳችሁ የተነሳ ለቤተ ክርስቲያን ካላችሁ ፍቅር የተነሳ አረ ይሄን ነገር እንዲያደርጉ ይሄ ነገር እንዲያደርግ ምናምን ስንል ሰዎች የምንመክርበት መንገድ ሰዎችን የሚያስተምር መሆን አለበት፣ ሰዎችን የሚገፋ ሳይሆን። እሺ እዛ ላይ ነው መጠንቀቅ ያለብን። የቤተክርስቲያን ስርዓት ማስከበር በጣም የሁሉም ድርሻ ነው፣ አግባብ ነው። ነገር ግን ሰዎች የምንመልስበት መንገድ ደግሞ ሰዎችን እንደው የሚያቀርብ የሚያስተምር እንጂ የሚገፋ መሆን የለበትም። ያንን ልንጠነቀቅ ይገባል። አንዳንዴ እንደው የሆነ አንድ ስርዓት ሲጎል ዞር በል አንተን መድኃኒዓለም አይፈልግም፣ እመቤቴ ማርያም አንቺን ትቆጣች፣ ዞር በይ እንዴ ኧረ አንቺን እርሲም አትፈልግሽም እያላችሁ ሰው የምትገፉ ሰዎች ተጠበቀ። እንዲህ አይደረግም። እንዲህ አይነት የቤተክርስቲያን አስበው ቤተክርስቲያን እንዲበሉልኝም ብላ አታውቅም። እና እንዲህ አይነት ጉዳይ ላይ ጥንቃቄ ይወሰድ። ጎበዝ የሆነ ጠንካራ የሆነ ሰው ግን ያንን ሰው አቅርቦ የተሳሳተውን ሰው ቀረብ አድርጎ ነው የሚያስተምር። ቀረብ አድርጎ ዛሬ እንዲህ የለበሻትን ነገር ነው ነገ ብታስተካክያት፣ እንደው ነጠላ ደግሞ ስትለብሽ እኮ እንዴት እንደሚያምርብሽ ወንድሜ፣ አንተም ደግሞ ነጠላ ስትለብስ እንዴት እንደሚያምርብህ እንደው እቺን ነገር ብቻ ብታስተካክላት፣ እንደው ጸጉርህን ደግሞ ትንሽ እንደው ወደ መቅደስ ስትመጣ ቃሉን ስትሰማ የቅዳሴውን ጸሎት ስትሳተፍ ትንሽ እቺን ነገር ብታስተካክላት ብለን በፍቅር ሰዎችን ልንመልስ ይገባል። ስለዚህ ይሄ ሰዎችን የምናስደነግጥ አካላት የምናደርገው ነገር ትክክል ነው ወይ አይደለም? በተመሳሳይ ደግሞ አዲስ ከሆኑ ክርስቲያኖች ውጪ በቤተ ክርስቲያን አድገን በቤተ ክርስቲያን ረዥም ጊዜ አሳልፈን ልክ አዲስ እንደሆኑ ክርስቲያኖች ወንድሞቻችን እንደው ስርዓትን የምናጎል የእምነቱ ተከታይ የሆነን ወንድሞችን የምናደርጋቸው ነገሮች ትክክል አይደሉም። ለምሳሌ ከቤታችሁ ስትወጡ ለምሳሌ የስግደት ሰሞን ላይ በሁሉም የሀገራችን አቅጣጫ ላይ ያሉ ክርስቲያን የሆኑት ወንድሞቻችን በአጠቃላይ ከስራቸው ጎን ለጎን አቅራቢያቸው ለቤተክርስቲያን እየሄዱ ይሰግዳሉ። እና ከቤታችሁ በቃ ስትወጡ ቤተክርስቲያን እንደምትሄዱ የምታስቡ ከሆነ እህቴ በቃ አስፈላጊውን የሚያስፈልገውን ነገሮች በአጠቃላይ አሟልተሽ ብትወጪ፣ ወንድሜ አንተም ልክ እንደዛው ልክ ከቤት ገና ስትወጣ የሚያስፈልገውን ነገር በአጠቃላይ አሟልተ ተጠንቅቀ ዝግጁ ሆነ ብትወጣ መልካም ነው ማለት የምችለው። እህቴ ስለጠየቅሽ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ፈለገዬ እኔ ቤተክርስቲያን እንደዚህ ትላለች። ጭራሽ ቤተክርስቲያን እንደሱ ማለት ቤተክርስቲያን የምታስተምረው እናውቃለን። ቤተክርስቲያን ሰው ገፍተን አታውቅም። ስለ ቤተክርስቲያን አይደለም አሁንም እየጠየቅኩና ቤተክርስቲያን አይደለም እሳ አባቶቻችን እንኳን ማለት ምንም ብናደርግ ደዌ በቃ የሚያስተምሩበት መንገድ የሚነግሩን
በቃ በጣም በፖላይት ሆኖ ነው ኢቨን እንኳን ቄሶች አባቶች የነሳ አባቶቻችን እና ሰው ግን ኖርማሊ በቃ ኦኬ ሰው እኮ ለዚህ ነው በቃ ማለት ሌላ ሰው ቢሆን ቤተክርስቲያን አይመጣም ማለት ነው እስከምትል ድረስ የለም። አሁን ለምሳሌ ጥፍር ቀለም እግር ላይ ያለና በቃ አንተ የሆነ ደብሮ ውስጥ ጥሩ ስሜት ሳይሰማ ጸበል ለመጠጣት ሄዳ ሊሆን ይችላል አይደል? ቤተክርስቲያን ለፐርፐዝ ላይ አንዳንዴ በቃ ድንገት መሄድ ትፈልጋለህ እና ያንን ብሎ ሄደ ሰው ጥፍር ቀለሙን አስለቅቂ የማይለቅ ይሆናል። ጥፍር ቀለም ትክክል ነው እያልኩ አይደለም፣ አሁንም ትክክል ነው እያልኩ አይደለም። ግን በቃ ቤተክርስቲያን ሁሉ ጊዜ በቃ ሲካፋን ደስተኛም ስንሆን በቃ ያለን ቤተክርስቲያን ነው አይደለ? ሶ በዛ አጋጣሚ ያንን ጥፍር ቀለም ማስለቀቅ ላችል ትችላለች ያቺ ሴት። ወንድም ቢሆን ጸጉሩን በቃ በዛ ተቆርጦ ለመሄድበት ሁኔታ ሊሆን ይችላል። ግን በቃ እንዴት አድርገው በቃ ከቤት ማለት አስለቅቂ ወደዚህ ሂጂ የሆነ በቃ እንጃ አላውቅም። ግን እኔ ሰውን ነው የምለው። ሰው በቃ ከቻልክ ጸጥ ማለት ደግሞ በፖላይት ወይ ተርተክ እንደዚህ ኔክስት ታይም እንዳታረጊ እንደዚህ በቃ ይሆናል የምታወራበት እንደሱ አይደለም። በቃ ምን ጭቅጭቅ እንዳትመጣ ነገ በቃ የሆነ ሰው ላይክ ሴንሲቲቭ የሆነ ሰው አይመጣም። ዘዌ እነሱ የሚያስረዱት የሚሉበት መንገድ እና እሱ ነው እንጂ ቤተክርስቲያን ጭራሽ ሰውም ቄሶችም አባቶቻችንም እንደዛ ብሎ ተናግሮ ማያውቁም፣ አስተምረው ማያውቁም። በጣም ኢቨን ሲን ጠርተውክ ለብቻ ነው የሚያናገሩ። በቃ በሚገባ መንገድ ነው የሚያናገሩና እኔ ሰውን ነው ከቻለ ማለት ፖላይት ሆነ ወይ ቢያናገሩ ወይ ደግሞ በቃ ዝም ቢሉ ታውቃለህ አንተም ኦኬ ከራስ ታደርጓለህ። ሰው በሚስተካከልበት ቀን ይስተካከላል። ቤተክርስቲያን ነው ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ሁላችንም እንደምናውቀውና ቤተክርስቲያን ሲጀመር ፈርዳ ማታውቅም። ግን ሰው የራሱ የሚታይ ነገር ላይ ነው እየፈረደ ያለውና እሱ ነው ለማለት የፈለኩት። ፈለገ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። የአገልግሎት ዘመንን እግዚአብሔር ይባርክ። አሜን አሜን። እህታችን በጣም ነው የምናመሰግነው። አንቺም ደግሞ ሁልጊዜ የመጣሽ በደንብ ኮፒ ሊንክ እያደረግሽ ታብታብ እያደረግሽ እንዲህ አይነት ወንድሞች ደግሞ ሲመጡ ደግሞ በቸልሻት ደግሞ ጊፍትም የሰጠሽ ሰፖርት ስለምታደረጊ በጣም ነው የምናመሰግነው። እሺ ጊዜ ያክብርልን። አሜን። የኔ ተወዳጆች ሁላችሁንም ባስገባ ደስ ይለኝ ነበር፣ ግን መሽቷል እና እውነት ቤተክርስቲያን ነው ዛሬ ዋናው። በጣም ነው የደከመኝ። ከደስታ የአንጻር ነው ዛሬ ላይቭ የገባሁት። ሰው ነገ ልክ እንደዚህ ላይቭ እንከፍታለን እና የዛን ታይም ለእናንተ እድል እሰጣለሁ። ከዛ ውጭ እህታችን ባነሳቸው ሀሳብ ዙሪያ ቅድም በተደጋጋሚ አንስተነዋል። ቤተክርስቲያናችን ያለ ስርዓት ማለት ስርዓት ዶክትሪን ካነን ማለት እንደ ስሙ ያው ስርዓት ነው። ለምሳሌ ውይ ያደረገች ሴት በቃ እንደው በየትኛውም አይነት ኮንዲሽን ጸበል መጠመቅ አትችልም የሚባል ነገር የለም። እንዴት መሰላችሁ? ለምሳሌ ታማ የመጣች ጸጉሯን ዊግ እንደተሰራች ህመም ላይ ሆነ የመጣች አንዲት ሴት ነው ጸበል አትጠመቅ ብለን ልንከለክላት አንችልም። በእርግጥ በቤተክርስቲያን ስርዓት እንደዛ ባይሆን መልካም ነው። ነገር ግን እንደው እንደ አጋጣሚ አንዲት እንደዛ ሁና ብትመጣ ጸበል ነው አው መጠመቅ አትችልም የለም ምናምን ብለን መከልከል አንችልም። በተመሳሳይ ልክ እንደዚሁም ሌሎች ከስርዓት ጋር ተያይዞ ያሉ ጉዳዮችን እንደው ስርዓት አብሎ ለሚመጡ ሰዎችን ዝም ብለን ከመሬት ተነስተን መከልከል እንችላለን ማለት አይደለም። በቦታው ካህን አለ። ካህን ማለት እረኛ ነው። አየንተ እግዚአብሔር የሆኑ ካህናቶች አሉ እና ክርስቲያኖች ወንድሞች ካህናት አባቶች የሚከለክሉትን ይከልክሉ። እሺ አንዳንዴ ለእነሱ ነው ይህን ኃላፊነት ማተው ያለብን። እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት ደግሞ በሰማይ የተፈታ ነው ብሎ ጌታችን ኢየሱስ ክርስቶስ የራሱን ስልጣን ለካህናት ለአባቶቻችን ሐዋርያት ሰጥቷል። ሰው አባቶቻችን ካህናት አይ ይሄ ችግር የለውም ለጊዜው በቃ ታማ አይደል የመጣችው ይሁን የሚሉትን ነገር ከፈቀዱ ይሆናል፣ ካልሆነ ደግሞ አይሆንም። እንደ ሀሳብ ግን ገና ከጅምሩ ለምሳሌ ወደ ቤተክርስቲያን ስንሄድ አስፈላጊውን ጥንቃቄ ግን ልናደርግ ይገባል። ሌሎቻችን አሁን ይሄ ድንገተኛ ካልሆነ ነገር በስተቀር ሌሎቻችን ወደ ቤተክርስቲያን ስንቀርብ ልንጠነቀቅ ይገባል። በቃ የሆነ ዛሬ ለምሳሌ ጠዋት ገና ስነሳ ቤተክርስቲያን መሄድ ማሰብ ከሆነ ማድረግ ያለብኝ አስፈላጊ የሆኑ መሰረት የሆኑ ነገሮች አሉ። እነዛን ነገሮች በአጠቃላይ አሟልተን ወደ ቤተክርስቲያን መቅረብ ያለብን። ቤተክርስቲያን ጸበል ከመጸበላችን በፊት የምናደርጋቸው ስርዓቶች አሉ።
ቤተክርስቲያን ገብተን ቅዳሴ ከማስቀደሳችን በፊት የምናደርጋቸው የምንጠነቀቃቸው ጥንቃቄዎች አሉ። ሌላውን ተዉት፣ እንደው ቅዱስ ሥጋውን ክቡር ደሙን ከመቀበላችን በፊት በራሱ የምናደርገው በጣም ብዙ ጥንቃቄ አለ። ስለዚህ እነዛን ጥንቃቄዎች በአጠቃላይ ደግሞ ተጠንቅቀን በቤተክርስቲያን ቅጥር ግቢ ውስጥ የመገኘት ደግሞ የኛ ድርሻ ነው። ኤኒዌይስ ሁላችሁንም በጣም ነው የምወዳችሁ። ጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኔ ተወዳጆች ደህና ደሩልኝ። እሺ ደህና ደሩልኝ። ሁላችሁንም በጣም ነው የምወዳችሁ። ደህና ደሩ።